ነው አንተ ኢየሱስ የማይነገርበት ቦታ የማይነገረው ሰው የለም። በክርስቶስ ኢየሱስ ወንጌል የማልደፍረው ሰው የለም ማለት በመናገር ማለት ነው። ትልቅነቴ እንዴት ልታከብር እኮ ይገባል። አንተ ጀረናሉ ምናምን ነገር 3 ኮከብ ያላቸውን ጀረናሉ አግኝቻቸዋለሁ። ኦኬ አግኝቻቸዋለሁ። ይነገራቸዋል። በያዙ ሽጉጥ ግንባሬን ይሉኛል ብለ አይፈራም። ወንጌል ኢየሱስ የትኛውም ቦታ ላይ ይወራል። ደሞዜን ቆረጠው። ወጣ አስረክበው ጣለኝ። አባዬ ያኔ የታገል ነበረ። እኔ ጌታ ይፈልጋል አንተ ሰው እግዚአብሔር ለወንጌል አገልግሎት ይፈልጋል ይሉኛል። ጉባኤ እግዚአብሔር ስመጣ የሚያገልግሉ አገልጋዮች በመገለጥ እና እኔ ደግሞ እንዴ ምን እበላለሁ? ገና እኮ ያኔ ልጅ የለ ምን የለ ድስት የለ ምን የለ ምን እበላለሁ? እንዴት ሆናለሁ? የ40 ብር ነው የ50 ብር ቤት ኪራይ ነው የተከራየሁት ፈረንሳይ ለጋ ሲሆን ቀበሌ 07 ኦኬ። ራስ ካሳ ግቢ ብዙም አይርቅም። ሸለቆዋ አለች የምታውቋት። ኦኬ እዛ ሸለቆ አካባቢ ነበረ ጥሻ ውስጥ የሆኑ ቆራቢ መነኩሴ ቤት ተከራይቼ 40 ብር ነው 50 ብር ደሞዚ አይዶን ያኔ 70 ብር 80 ብር ነበር። የተረፈችዋን ዝም ብሎ ጥብኛ ሽልጦ ምናምን ነገር ገዝቼ የምበላባት ማለት ነው። ልብሴ ብታይ ላም አኝካ የተፋችው ልብስ የሚመስል ነው ያለኝ፣ ምክንያቱም ስለሌለኝ ማለት ነው። የአዲስ አበባ ሰዎች ደግሞ ጌታ ይባርካችሁ አሰጡ በራችሁን አንኳኩተን እንኳን እንዳንለምን በግንብ ያጠራችሁት ከላይ እንኳን ዘለን የራብን ሰዎች እንኳን ለስርቆት ሳይሆን እንደው ባካችሁ እንደው ብለን ለመለመን በብርጭቆ ሙሉ አጥራችሁታል። እናንተ እንደዚህ አይነቶች ናችሁ። ተዛዘብን በእውነት አዲስ አበቤዎች በአደገኛ አጥር ክላክ አደገኛ አጥር ይላል በሙሉ እና እርቦኝ ወንድሞች እናቶቼ ስራ በነበረኝ ሰዓት ላይ የገዛሁት ልብስ ነበረ። ጌታ ለአገልግሎት ሲጠራኝ ስወጣ እርቦኝ ለቆራሌ የሚያምር ሱፌን ሸጫለሁኝ። ቆራሌው የሚገዛኝ አጥቶ ማለት ነው። እርቦኝ ለምን አሰራም ከስራ ቦታ ነው ጌታ ይጠራኝ እፈልጋለሁ ብሎ ማለት ነው። እርቦኝ እኔ ገና ገጠርም ሰው ስለሆንኩ ብዙ አሁን እንደዚህ እንደ ዛሬ ባውቀው ነበር ዳጊም ባውቀው ኖሮ እንደምንም እጁን ጠምዝዤ መኪናውን እቀበለው ነበር። እሱ በማርቸሪስ ነው ምናምን ነገር ነበር የሚመጣው እዛኛ ቸርች ሲመጣ። ቦርጩ ልነግራቸው አልችልም፣ ውፍረቱ የዳጊ ማለት ነው። ያኔ ያው ገልብጣቸው አንብቦት እነሱን እንኳን ተጠግቼ እንዳልጠይቅ የኔ ፍርሃት ማለት ነው። ተርቦኝ ዳግዬ ቀጭ ነው፣ ግን እንደዚህ እንደ ቀጭነቱ አይደለም። ብራዘርዬ ዘኪዮስ አጭር ሰው ነበር አሉ። ልክ ነው፣ አጭር ሰው ነው። ግን አጭር ሰው እንደመሆኑ ብቻ እንዳይመስል በጣም ባለ ሀብት ነው። ዘኪዮስ በጣም ሀብታም ሰው ነው። ቀረጥ የሚቀርጥ ነበር ለሮማውያን ቄሳር። ዘኪዮስ ወይ ፈጥነህ ውረድ፣ ዛሬ በቤት ውል ዘንድ ይገባሃል ብሎ ያለው ሰውዬ እንደ ቁመቱ ማጠር እንዳይመስልህ ነበረው። ጨላ ነው ገንዘብ ምናምን ነገር ማለት ሮያል እንደሚሉት። ዳግኝም እንደ ቅጥነቱ አልነበረም እና መኪና ያንከባለለ ሲመጣ አውቀዋለሁ። ያኔ አሜሪካ ሲገባ አይደለም መኪና መንዳት የጀመረው። እነሱ እንኳን እንዳልጠይቅ ፍርሃት ሸብቦኝ ማለት ነው። አየህ በጠኔ ልንሞት እኮ ነው የምልህ። ጌታ ይባርክ ምለህ ትላለህ አንተ። ጌታ ይባርክ ትላለህ። ሳንቲምን ስጥ። አጠገብ ቸርች ውስጥ ያለ በጣም ብዙ ሰው አለ። እኔስ ያንን ዘመን አለፍኩትኝ። ያን ዘመን አለፍኩት። ጮርናቄ የሚገዛልን አተን ማለት ነው። እና ልብሴ ይሸጫለሁ። የሚያማምር ሱፍ አልኩ በገዛሁት ዋጋ ግማሹን እንኳን የማይሞላ ግን ክብር ነበር። ሃሌሉያ! አቤት 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 አቤት! እግዚአብሔር ግን ያኔ ነው ህይወቴን የነካት። በዚያን ጊዜ
እና ወንጌል ይሰበካል። የትኛውን ቦታ ላይ ወንጌል ይሰበካል። ወንጌል ይሰበካል። ወንጌል ይሰበካል። እኔ ስጨቃጨቅ በሄድኩበት ጉባኤ እግዚአብሔር ለወንጌል አገልግሎት አንተ ሰው ይፈልጋል፣ ውጣ ይልሃል እግዚአብሔር፣ ውጣ ይልሃል እግዚአብሔር፣ ውጣ ይልሃል። ሙሉ ወንጌል ሲል ውጣ ይልሃል እግዚአብሔር። ና ውጣና አገልግለኝ ይልሃል እግዚአብሔር። ቃለ ሕይወት ሲል ውጣ ይልሃል። መሰረ ክርስቶስ ሲል ውጣ ይልሃል። እፈልገዋለሁ ይለኛል ይህን ሰው እያለ ማለት ገስታውስ እንኳን ለጸሎት ገብቼ ይኸው እነ መምህር ጌታቸው ምትኩ ምስክሮች ናቸው። እነ መምህር ጌታ ጽጌ ደብረ ዘይት ሄደን በተሐድሶ አገልግሎት ውስጥ አንድ ማን ነው አህመድ የሚባል ከወሎ አገር ነው የመጣው፣ ደሴ ወይ ኮምቦልቻ ምናምን ነገር፣ አለምነ ጀንበሩን ያውቀዋል። እሱ መጥቶ ሊያገለግለን ይኸው እነ ጌታቸው እነ መርጌታ ጽጌ እነ መርጌታ ሙሴ ምስክሮች ናቸው። ማን አንተ ጥግ ላይ የተቀመጥከው ሰውዬ? እግዚአብሔር ለወንጌል አገልግሎት ይፈልጋል። ይህን ሰውዬ ቢሮ እንዳታስቀምጠው አለው ጌታቸውን። ትምህርትና ስልጠና ክፍል ነበርኩኝ ከነቀሲስ ብርሃኑ ጋር። ቴዲዬ ያውቃቸዋል፣ እውነት አርነት ያወጣል፣ ያውቃቸዋል እነዚህን አገልጋዮች። ይኸው አልዋሽም፣ በመዋሸት ሰይጣንን አላገለግለውም። እኔ የክርስቶስ አገልጋይ ነኝ። ውጣ ይሄን ሰውዬ ቢሮ እንዳታስቀምጡት አለ። መጡ ቢሮ እንዳታስቀምጡት፣ እግዚአብሔር ለወንጌል አገልግሎት ይፈልገዋል አላለም። ሰውየው ከእስልምና ሃይማኖት የመጣ ሰው ነው። አይቲም መካኒስ ቤተክርስቲያን ምናምን ነገር የሚያገለግል ነው። በጣም ግን የእግዚአብሔር ክብር ያለበት ሰው ነው። መጥቶ እንደዛ ብሎ ውጣ ይልሃል፣ በየሄድኩበት ውጣ ይልሃል ነው። እኔ ደግሞ ምን እበላለሁ? የቤት ኪራይ ምን እከፍላለሁ? ዘመድ የለ፣ ሚስት የለ፣ ድስት የለ። ያኔ ወንድሞች እናቶቼ ጥሪ እግዚአብሔር አምጥቶላችሁ ምን እበላለሁ ምን እጠጣለሁ ብለህ የምትል ወንድሜ፣ ለአንተ ለአንቺ ምስክር እንዲሆን የምነግራችሁ ጌታ ውጡ ብሎ ካላችሁ ውጡ። ውጡ ካላችሁ ውጡ። ውጣ ካላለ ቁጭ በል። ውጡ ካላችሁ ግን ውጡ። በህልሜ ስንት ሌሊቶች እግዚአብሔር የዮሐንስ 3:16ን ሞቅ አድርጌ ሰው በተሰበሰበበት እሰብካለሁ አልኩ። ላበላብ እስከሆን ድረስ ሰብከው ስነሳ ህልም ነው። ስብሐት ለአብ ወወልድ ወመንፈስ ቅዱስ። በኢየሱስ ስም አለ ወገኔ፣ እውነት እኮ ነው። እሰብክልሃለሁ አልኩ። ያድናል ኢየሱስ ጌታ ነው እያልኩ ማለት ነው። ደግነቱ ማማን ያኔ ስላለገባዋት እንጂ በዛ መወራጨት እውነት ሰውነቴ ተንቀሳቅሶ ቢሆን አፍንጫዋን ማንጋጭለዋን ሁሉ ብዬ ልጠላት እችል ነበር። ሚስቴን አጠገቤ ስለምተኛ እንዳሁኑ ቢሆን ያድናል ጌታ ነው እያልኩ አንድ ማት ህዝብ እሰብክልሃለሁ በሌሊት በህልም። ስነሳ ህልም ነው። ስነሳ ህልም ነው። ስነሳ ህልም ነው። አሁንም ስነሳ ህልም ነው። ጌታ ደጋግሞ መናገሩ ውጣ እያለኝ ነው። እኔ ታባት ያቅልሃለሁ በነ ፓስተር ፋሲል በኩል እየነገረኝ፣ በነ ወንጌላሽ ስንታየሁ ተስፋዬ በኩል እየነገረኝ፣ በአገልጋዮች አሁን በነ መድን በኩል ቀጠና 2 ሙሉ ወንጌል እየነገረኝ፣ እኔ ገና ልቆምጬ ሆንኩ እንዳያቆነኝ ምንም ብዙ ገና እንትን አላልኩም። ግን ጌታ ስትለኝ በቃ ከተቀመጥኩበት ነው የምነሳው። ከተቀመጥኩበት ነው የምነሳው። ኢየሱስ ስትል በቃ አይሆንልኝም። ጌታዬ ብዬ ስነፈርቅ ነው የምታገኘኝ ወድቄ ማለት ነው። እና መጨረሻ ስወጣ ግን 50 ሳንቲም ይዤ ነው የወጣሁት። አባረሩኝ ከደንበል። አንተ አባረሩኝ፣ ወጣሁ። ዴች ገዳ ታወር ገባው። ፍሬንድሽፕ አጠገብ የነበረው እዛም አንድ ክርስቲያን እህት ጥሩ ታማኝ የሆነ ሰው ፈልጉልኝ ብላ በኃላፊነት ነው የተቀጠርኩት። እዛ ሄድኩኝ። እዛ ገባው በኃላፊነቱ አስተዳደር ማለት ነው። ገባው። እዛም ስራ ጀመርኩ። ከእሷ ጋር በጽድቅ ጉዳይ ተጣላን። ባለፈው እንደነገርኩ ማለት ነው። የሰራተኞችን ደሞዝ ስትቆርጥ አትቆርጭም አልኳት። ነግራቸዋለሁ ከዚህ ፊት። ለምን የሚገባውን ነገር እነሱ ለጠፋ ዕቃ ለማካካሻ ገንዘብ የሚበቃ አስቀምጠዋል።
ለልጆችሽ መዓት አታቆይ አልኳታ። ብራዘርዬ ድምፄን አልቀይም ምናምን ነገር አለ መልእክት ሲያመጣ መዓት አታቆይ እልሃለሁ። ያለ ጽድቅ የምትሰበስቡት ገንዘብ ከእጅ ላይ አመድ ነው የሚሆነው፣ የሚበተነው ይጠፋል። መዓት አታቆይ ስለ ልጆችሽ እህቴ። የሚገባው ነገር አድርገዋል። እነዚህ ልጆች ቀኑን ሁሉ ጎብጠው ውለው ሰርተው ደሞዛቸውን ይዘው መግባት አለባቸው። በዕለት ከሚያገኙት ቲፕ ሰዎች ከሚሰጧቸው ነፃ ስጦታ ገንዘብ እየተጠራቀመ ለሚጠፋው ዕቃ ማካከሻ ይሆን ዘንድ አድርግ ብለሽኝ የው ገንዘብ ተሰብስቧል። ያ በቂሽ ነው ዕቃውን ለመሙላት። መዓት አታቆይ አልኳት። ሃይላንድ ውሃ በንዴት ነው ፊት ለፊት የጠጣቸው። 500 ነው 600 ሚሊሜትር የሚሆን ሚሊሜትር ነው ምናምን ትሉት ይቻላል። ቡትሌው ሃይላንዱ ማለት ነው የስ ነው ምናምን ነገር ሮያሉን የስ ብቻ አይዶን ግን ፊት ለፊቴ ስጠጣ አውቃለሁ። በንዴት ማለት ነው። ምን ያበሳጫል? ጴንጤ ሆና ማለት ነው። እንዴት እንዲህ ትላለህ? እኔ ምንን ነገር ዩኒፎርሜን አስረክበኝ አውልቄላት። ጻድቁ ኢየሱስ ጌታ እኮ ነው። ጥቼ እጣላለሁ በጽድቅ ጉዳይ። አታጭበረብርም። እኔም አላጭበረብርም። የተጠራኑ ለጽድቅ ኑሮ ነው። የተጠራኑ ለቅድስና ኑሮ ነው። ኢየሱስ ጌታችን ነው። በእውነት ነው የምናደርገው። ከዛም የወር ደመወዜ ሳይሰጠኝ ነጋቲ ብለው ንካዋሉኛ። ከዛ የመጨረሻዬ ቤት ፎርቹን ካፌን ስንት ሰው ያውቀዋል? ቦሌ ድልድይ ፊት ለፊት ላይ ማለት ነው። ስንት ሰው ያውቀዋል? ፎርቹን ካፌ ፎቶ ወንደሰን አጠገብ ነበር የነበረው። እዛ ደግሞ ገባው። አይ ቲንክ ከፎርቹን ካፌ ጎን ፎርቹን ካፌ ወይ ፎርቹን ካፌ ጎን ያለ ስሙን አሁን ትባለው እዛ ገባው። እሱም የኦርቶዶክስ እምነት ተከታይ አማኝ ነው። ጥሩ ሰው ፈልጉልኝ ታማኝ ሰርቶ የሚያሰራ ብለው እዛ ኧረ አንድ ሰው አለልህ ደረቅ ጴንጤ ነው ግን ብለው አሉት እና ጠራ። ይሁን ብሎ ጠራኝ። በስራ ታማኝነት ማምታታት የሚባል ነገር የለም። የምን ማምታታት? እስትንፋሴን ይውሰደው እግዚአብሔር እኮ አልኩ። ጊታር ነው አዶ ነው ጊታር አልነበረም። እኔ የመጀመሪያ ግን ከፎቶ ወንደሰን አጠገብ ነው ቴዲዬ። ፎቶ ወንደሰን ቦሌ ድልድይ ጋር የነበረው ህንፃው ላይ ከመምጣቱ በፊት አይ ቲንክ ህንፃ ተሰርቶ ህንፃው እኔ ገና ልመጣ አካባቢ ላይ ገና ብዙም አላለቀም መሰለኝ ወይ አልቆ ነበር። ከመሬቱ ላይ ያለው ነው ፊት ለፊት ላይ ማለት ነው። አሁን ፈርሷል። አዎ እንደዛ ነው ፈርሷል። ከዛ የቀድሞቹ የቦሌ ቁጠባ ቤቶች የሚባሉት እሱ ውስጥ ነበር የነበረው። ይኸውልህ እሱ ቤት ተጠርቼ በኃላፊነት ገባሁ። አሁንም ስራ ለመስራት እና ለማሰራት በታማኝነት ነው። ቀብራራ ቆፍጣና ጴንጤ ማለት ነው። በታማኝነት ስራዬን በሰዓቴን የምገባው፣ ሰዎችም ሰራተኞችም በሰዓታቸው እንዲገቡ በጥንቃቄ የማደርገው። የኔ አመሌ ግን ምሳ ሰዓት እና ቁርስ ሰዓት በሚደርስ ሰዓት ላይ ያ ሰዓት ቶሎ እንዲደርስልኝ እፈልጋለሁ። እኔ መተንፈስ እፈልጋለሁ። ምንክ መተንፈስ እፈልጋለሁ። በረጅሙ መተንፈስ እፈልጋለሁ። አንድ ነገር ተናግሬ ምን አትለኝም? ያድናል ኢየሱስ ማለት የኔ አባት ከዚህ መንፈስ ሳልጎድን የዘመኔ ቁጥር ይለቅ። ያኔ ምንም በሌለበት፣ ሚስት በሌለበት፣ ልጆቼ በሌሉበት፣ ምንም በሌለበት ያገኘኝ ምድረ በዳ ላይ ያገኘኝ ጌታ። እናንተ ጌታ እኮ አይንካ። ሲነካ እኮ ጌታ አይንካ አይባልም ይንካ እንጂ ጌታ እኮ ሲነካ ለዘላለም ነው እኮ በቃ ሚነካ። እና የምሳ ሰዓትና የቁርስ ሰዓት ቶሎ እንዲደርስልኝ ነው የምፈልገው። ምክንያቱም ሰራተኞች እዛ ይሰበሰባሉ እና እነሱ እንግዲህ ያው ወያኔ፣ ሻቢያ፣ ኦነግ፣ ፋኖ፣ ጋኖ ሲሉ ወይ ደግሞ አርሰናል፣ ማንቸስተር እንትና አወጣችው፣ አውጥተናት ላወጣት እያሉ ሲሉ እኔ ደግሞ የኔ ውስጤ የሞላውን ኢየሱሴን ለማውራት ነው ያችን ሰዓት የምጠብቀው። እንደዛ እያልኩ ወንጌል እሰብክ ነበር። ወንጌል ነግራቸው የመጀመሪያ እዛ መስሪያ ቤት ጌታን የተቀበለው ሰው የጉራጌ ሀገር ተወላጅ ነው፣ ሙስሊም ነው። አይ ቲንክ የስልጤ ተወላጅ ነው፣ ሙስሊም ነው።
ይሄ ወሬ ተሰምቶ ነበር ወደ አለቃዬ ማለት ነው። አይ ሰውየው ጴንጤ ነው፣ ግን በስራው ታማኝ ነው፣ ግን ቤቱን የወንጌል ቤት መስበኪያ ቤት አድርጎታልና እና የሆነ ነገር ብትናገረው ብታስታግሰው ጥሩ ነው ምናምን ነገር ብለው ነግረውት እና በቃ ቤቱ ስራው ላይ ትኩረት ብታደርግ ስራው ላይ እግዚአብሔር ይባርክ፣ ግን ቤቱ የሃይማኖት መስበኪያ አይደለም እና ሰራተኞች እንደዛ እያሉ እንትን እያሉ ነው እና በቃ ምናምን ነገር ብሎ ፊቱን ኩስተር አድርጎ ማለት ነው። የምፈራ መስሎት ይቀልዳል እንዴ አንተ? በእውነት እኮ ነው ብዬ የምልህ ትቀልዳለህ እንዴ? ስለ ኢየሱስ ሚስቴና ልጆቼን ተዋለሁኝ፣ ከእነሱ የሚበልጥ የለም። እናትና አባቴን፣ ወንድሞቼን፣ እህቶቼን፣ አብሮ አደጎቼን ጥዬ ነው የወጣሁት። የሚባል ነገር የለም እኮ ነው ብዬ የምልህ እና የምፈራው መስሎ ፊቱን ከስም አድርጎ በእርግጥ የድርጅቱ ባለቤት ነው እና እንደዚህ እንትን ባትል ምናምን ነገር ብሎ ሃርድ ነገር ሊሰጠኝ ማለት ነው። አይ ምን እንግዲህ ሰው እኮ በሚሰባሰብ ሰዓት ላይ የሚያወራው ነገር አለ አይደል አልኩት። ስለ ፖለቲካ፣ ስለ ኢኮኖሚ፣ ስለተለያየ ነገር ያወራል። ስለ ሴት፣ ስለ ወንድ ያወራሉ። እኔም ደግሞ በምንገናኝ ሰዓት ላይ ከሰራተኞች ጋር ስለ ጌታ ስለ ኢየሱስ ክርስቶስ አወራለሁ። እኔ ጴንጤ ነኝ፣ ኢየሱስን ወደዋለሁ እና አወራለሁ አልኩት። አይ በቃ ተው ምናምን ነገር ብሎ አለኝ እና በስንተኛው ጊዜ ለምሳ ሰዓት ላይ እላይ ያለችው አሰገነት ላይ ምሳ አምጥቶልኝ ያ ሰራተኛው፣ ከዛ ከበላሁ በኋላ እሱም ቁጭ ብሎ እየበላ ነበረ። ነገርኩት ስለ ጌታ። ከዛ ፊትም ነገር ሰው ነበር። ጌታን ተቀበል አልኩት። ኦኬ አለ። እዛው ጋር ተንበረከካ እና ጌታን እንዲቀበል ንስሐ እያስገባሁት እያለው እንትን አሰሪው መጣ። ይምጣ። ለምን ጂኒ ከሲኦል ለምን አይወጣም? በነቂስ ይምጣ። አየህ ጌታን ተቀበለ ልጁ እና በማግስቱ ስራ ልገባ ስል የማናግርህ ጉዳይ አለ ብሎ ጠራኝ ቢሮ። ስራውን በራስ ፍቃድ እንደለቀክ ነው እያየሁ ያለሁት። የምታደርገውን ነገር ሁሉ አይቻለሁ ነው ብሎ አለ። ጌታ ኢየሱስ ያድናል ብዬ የወር ደሞዜ ሳይደርስ 50 ሳንቲም ነበረችኝ ይመስለኛል በዚያን ጊዜ ኪሴ ውስጥ። እርቦኝ የ50 ሳንቲም እየተጠቀለለች የምትሸጥ ስኳር ነበረች። እሷን ገዝቼ እንደ ቃምኩኝ አውቃለሁኝ። አባዬ ጌታ ኢየሱስ ለዘላለም ስም ይባረክ። ያ ዘመን የማይታለፍ ዘመን ይመስል ነበር፣ ግን በአንተ ስንቱን አሳለፍከን፣ ስንቱን ሸለቆ አለፍን፣ ስንቱን ተራራ ወጣህን፣ ስንቱን አቀበት ቁልቁለቱን ረዳህን። ቀኝህና የፊትህ ብርሃን ስለበራልን በማይዝለው ክንዶችህ ስለደገፍከኝ እኔንም ወንድሞች እናቶቼ እዚህ ተናገሩ ብዬ ብላቸው ከእቴ ከታጉ ጀምሮ በሕይወታቸው ያደረክላቸውን ተአምራት ለዘመናት ለሕይወት ዘመን የማይረሱት ሁላችን ያንተ ለማኞች ነን። ሁላችን ከአንተ እጅ በልተናል፣ ከአንተ እጅ ጠጥተናል። አንተ አሳድገህናል፣ አንተ ከክፉ ጠብቀህናል። ቀኝህና የፊትህ ብርሃን በርቶልን በምንወጣበት በምንገባበት ሁሉ ሞገስ ሆነህን አሻግረህናል፣ ራርተህልናል። ጥርሳቸውን አሹለው ሊነክሱን የመጡ ሰዎች ለሰይጣን ለወጥመዱ ለክፉ ሰዎች ለጥርሳቸው ንክሻ አሳልፈህ አልሰጠህንም። ስለራራህልን ስለወደድከን። ተናገሩ ተብሎ ቢባሉ እህቶችና ወንድሞቼ እኔም በህይወት ዘመን ይሄ ብቻ አይደለም ባለፍኩባቸው የህይወት ዘመናት እስከዚች አሁን እስከማወራባት ሰዓት ድረስ ያደረሰኝ ምሕረት ነው፣ ያሻገረኝ ክንድ ነው። ክብርና ምስጋና ለታላቁ ለስም ይሁን። እንወድሃለን ጌታ ኢየሱስ። በአንተ ስለተነካን ተግለብልበህ ትጠፋለህ ብለው ያሉኝ የወንጌል አማኞች ሁሉ ጭምር አልጠፋውም። የምን መንተክተክ ነው? እስቲ ተረጋጋ። ክርስቲያን ብስል ሲል ዝም ነው የሚለው አሉኝ አንዳንድ ጴንጤዎች። ብስል ሲል ዝም ነው የሚለው ምንድነው? መለፍለፍ፣ ኢየሱስ ኢየሱስ ኢየሱስ፣ ነጋ ጠባ ኢየሱስ፣ ማልቀስ፣ መነፍረቅ፣ ኢየሱስ 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 ምንድን ነው? እስቲ ተረጋጋ። በሰላ አትልም እንዴ ይላሉ።
የክርስትና መብሰሉ ኢየሱስ ኢየሱስ ማስባል እንጂ አንደበት ለጉሞ መቀመጥ አይደለም። ብስል ያለ ክርስቲያን ስለ ኢየሱስ አብዝቶ ይጮሃል። አብዝተ ስለ ኢየሱስ መጮህ የተውክ ቀን ግን መብሰል አይደለም መጠንዛት ጀምረሃል ማለት ነው። እህቴ መድኃኔዓለም ምስክሬ ነው። ስለ ኢየሱስ መናገር ያቆማችሁ ጊዜ መጠንዛት ጀምረሃል። ሚስቲያውን ከቡና ጋር ቆሎ አምጥታልኝ ነበር። ስሬ ቆሎ ስለምወድ የገጠር ልጅ ስለሆንኩ አሁን ጠንዝቷል። በእውነት ስሬ ያለ ቆሎ ትኩስ ቆሎ ነበር ይመጣልኝ፣ ግን ጠንዝቷል። ጥንዝት እያልክ ትመጣለህ ማለት ነው። ከዛ በኋላ አትታኘክ ምን አትል ምናምን በቃ ብስል ያለ ክርስቲያን፣ እርግጥ ያለ ክርስቲያን ኢየሱስ ብሎ እንኳን ሲል ቀስ ብሎ ረጋ ብሎ ብለው ወሬ ያወራሉ። ደግሞ የኔዎቹ ወገኖቼ ማለት ነው ጴንጤዎቹ። የምን እርጋታ! አይ ምን እንደው እንደ አዲስ ክርስቲያን ምናምን ነገር ሁሉ ቀን አዲስ ክርስቲያን ነኝ። ሁሉ ቀን ይሄ ከሃይማኖት ቤት ይዛችሁ የመጣችሁትን የተንፏቀቀ ልምምድ እዛው አልኩ። ፈሪሳዊነቱን ከሆነ እኔ ከዛ ነው የመጣሁት። ፈሪሳዊነቱን ከሆነ ማለት ነው ግብዝነት፣ ፈሪሳዊነት ከሆነ ከዛ ነው የመጣሁት። ቀሚሱን ከሌላ አውልቄ ስጥል ፈሪሳዊነቱንም እግዚአብሔር ከሌላ ስለጣልልኝ ነው እንጂ ሁሌ እንደነገርኳችሁ ሰላምታችን እንኳን እኮ ቁጥብ ያለ የሚመስል ማለት እርግጥ ያለ ይመስል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ። ይሄን ሰውዬ ገጠር አንዳንድ ገበሬዎች ሲያልፉ በለው አለኝ ይላሉ። ገጠሬው ትንሽ ጠጣ ሲል እንደኔ አይነቱ ባላገር ትንሽ ሲጠጣ ከኋላ ያለው ሰውዬ ከፊት የሚሄደውን ሰውዬ በለው አለኝ እና ቅንድቡን ብዬ ጣልኩት ምናምን ነገር ብሎ ይልልሃል ገጠሬው ማለት ነው። እና ይህን ሰውዬ አሁን ትህትና ይባላል ምንድን የሚባለው? ወንድሞች እናቶቼ፣ መቼስ ቀስ ብለው የሚናገሩ ሰዎች እሱን እያልኩ አይደለም፣ እንደኔ ፈጠን ብለው ይናገሩ ማለት አይደለም፣ ግን በቃ ያስታውቃል ራሱ። ደግሞ በስመ አብ ብለው ቶሎ እኮ በጨርሱ ደስ ይላል ነበር። የእመቤታችን የወላዲተ ቃል የወላዲተ አምላክ አቁራሪተ መዓት ሰዓሊተ ምሕረት ምን ሊያወሩ ነው? ቆይ ምንድን ነው? ሰዓሊተ ምሕረት እመ አምላክ እመ ብርሃን። አሁን ለሰላምታ ይሄን ሁሉ ማንዛዛት ምን ያደርጋል? ተስፋዬ ሚዩት አድርግ። ተስፋሽ ወንድሞች እናቶቼ፣ እኔ ሰላም ለማለት ወላዲተ ቃል ወላዲተ አምላክ እመ ብርሃን እመ ብዙሃን። ሰውዬ እኔ ጊዜ የለኝም፣ ቆንጅዬ ባላገር ገጠሬ ነኝ፣ እንዴት አደራችሁ እግዚአብሔር ይመስገን ነው ብለን እኛ ሰላምታ የምንሰጣጠው በአጭር ቃል ማለት ነው። አታንዛዛብኝ እዚህ መጣ ማለት ነው። አትጎተት። እንዲህ አይነት ግብዞች የተሰበሰቡበት ቤት ነው ያደግኩት። ከእነሱ ጋር ነበር አብሬ የምቀድስ የነበረው። አሁን መጥቼ እንደዛ ብዬ ብልህ አሁን እዚህ እያንዳንድህ ሪፖርት ባታደርጉብኝ እንኳን ቤቱን እየተውክ ነው የምትወጣው። በእንደዚህ አይነት ንግግር አሁን ልስበክ ብዬ ብል የተወደዳችሁ የእግዚአብሔር ልጆች በጌታችን በኢየሱስ
ክርስቶስ ትንሽ እስኪ ላሰልቻችሁ ትንሽ በኢየሱስ ክርስቶስ የተወደዳችሁ እኔ እንደከመኝ ራሱ እኔን ሰለቸኝ። ጌታ ምስክሬ ፈጠን አድርገው ስታወራ፣ ፈጠን አድርገው። የመንፈሳዊነት መለኪያው እንዲያደርጉብን አየው፣ እንዲያደረጉብን። ስለዚህ አሁን ከዛኛው ቤት መልኩን ሳይቀይር መጥቷል እዚህኛ ቤት ማለት ነው። አንዳንድ ሰዎች አሉ ቸርች ላይ ልክ እንደዚህ የሚያደርጋቸው ማለት ነው። እዚህኛ ቤት እኔም ብታየኝ እዛ ጉባኤ አጠገቤ ብትቀመጥ ብዙ ቸርች ላምልኮ ሄጄ እንዲህ የሚያደርጋቸው ሰዎች አይቻለሁ። ሙሉ ወንጌል ላይ ከመድረክ ውጭ የሚያወሩበትን አይነት አወራር አይደለም የሚያወሩት መድረክ ላይ። በቃ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያውን ከስጋና ከደም ጋር አልተማከርኩም ነው ብሎ የሚለው የምን ቃላት መጎተት ነው? ትሁት ነው ተብለህ እንድትባል ማለት ነው። ፈጠን ብላ አውራው። ትህትና የአንደበት ሳይሆን የልብ ነው። አታዝገን። አሁን እንቅልፌን አመጣህብኝ አሉ አንዳንዶቹ ቅድምነታች እየጻፉ። እውነት እኮ ነው፣ እንቅልፍ ያመጣል። ሪፖርት አድርገውብኛል ቤቴ ላይ ምንም እየታዘዝ አይደለም። መጣሁላቸው ደግሞ አይ ቲንክ ጠፍቶልን ነበር ብለው ነበር። በነቀለ እያሉ ነበር። አንድ ሁለት ኮሜንት አንብቤ ያለውን እና በቃ ጌታ ኢየሱስ በቃ በምንግባባበት ቋንቋ በኦሮምኛም ይሁን በአማርኛ በትግርኛም ይሁን የተወደድንበትን ፍቅር እናውራ፣ የተማርንበትን ምሕረት፣ የዳንበትን ጸጋ ዕለት ዕለት እናውራ። ስራ ስላጣን አይደለም ለሚበልጥ ስራ ተጠርተን ነው ብሎ እንዳለ ዘማሪው እውነት ነው። ለሚበልጥ ስራ ነው የተጠራ ነው። ጌታ ኢየሱስ ይወደናል። ለሰዎች ወንጌልን መናገር ስራችንን እናድርግ። መመስከርን እናዘውትር። ስለ ጌታ በጎነትና ማዳን እንናገር። ማዳኑ ከማዕበሉ የሚፈጥነው ልብ በሉ እኛ ቤት ብቻ ነው። አዳኙ ሰኞም ማክሰኞም ረቡዕም ሐሙስም ዓርብም ቅዳሜም እሑድም መስከረም ጥቅምት ኅዳር ታኅሳስ ጥር የካቲት መጋቢት ሚያዝያ ግንቦት ሐምሌ ነሐሴ ጳጉሜ የሚሰበከው እኛ ቤት እኛ ወንጌላውያኑ ጋር። ሌሎቹ ሃይማኖቶች ሲሄድ ኦርቶዶክስና ካቶሊክ የሚባሉት ጋር ስንት የሀገር ሙትቻ እኮ ነው የሚሰበከው። ሙታን እኮ አልኩ። መጽሐፍ የማያውቃቸው ከመቃብር በታች በስብሰው የቀሩ ትንሣኤን የሚጠባበቁ ለፍርድ የሚውል ለዘላለም ሕይወት ማለት ነው። እነሱ ናቸው የሚሰበኩት በየቀኑ። በዚህች ዕለት አባታችን አቡነ እሺ በጣም ሪፖርት አለ። እቀጥላለሁ ግን እና ምንድነው ብሎ የሚሉት ሙታን ነው የሚሰበኩት። ሙታን ማለት ነው። ሪፖርት አለ። ፕሊስ ታፕ ኮፒ ሊንክ ሼር አድርጉት። ሙታን ነው የሚሰብኩት። እነሱ ቤት በኦርቶዶክስ ቤት ኢየሱስ የሁሉ ቀን ስብከት አይደለም። ስለ ኢየሱስ የሁሉ ቀን የምስራች አይሰብ መድረኳን ራሱ መድረኮቿ ለኢየሱስ ክርስቶስ ወንጌል ኦርቶዶክስ ክፍት አይደለም። እውነቱ ልንገራችሁ ክፍት አይደለም። ያደግንበት ቤት እኮ ነው ብዬ የምልህ ክፍት አይደለም። የማዳኑ ወንጌል የጸጋው ወንጌል አይሰበክም። ኢየሱስን ደጋግመህ የምትሰብክ ከሆነ ስለ ኢየሱስ ክርስቶስ ደጋግመህ የምትዘምር ከሆነ የምታስተምር ከሆነ ጀርባውን አጥኑት ትባላለህ። ጀርባው ይጠና ይሄ ሰውዬ
ምልህ ጀርባው መጠናት አለበት። ምንድነው አጀንዳው? ምንድነው ዓላማው? እኔ አልገባኝም ይለዋል። ምንድነው የማይገባህ? ምንድነው የማይገባህ? ኢየሱስ ክርስቶስ ጌታ ነው ብሎ ሰው ስለሰበከ ስለ ኢየሱስ ክርስቶስ ስለዘመረ ለምንድነው የማይገባህ? እኔ ምንም ሊገባኝ አልቻለም። ብፁዕ አባታችን ግን አይተውታል። ይሄ ሰው ሁሉ ቀን በቆመበት ቦታ ሁሉ የሚያወራው ኢየሱስ ነው፣ ኢየሱስ ነው። ደግሞ ያ ጥቁር መጽሐፍ ቅዱስ በእጁ ላይ ይዞ ሁሉ ቀን ከእጁ አይታጣም። ምክንያቱስ ይህን መጽሐፍ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ መያዝ ወንጀል ነው። ኦርቶዶክስነት በጣም ጥብቅ ክርር አድርገህ የምትይዘው ይህን ከያዝክ ነው። ይህንን የያዘ ሰው ንጹህ ፒውር ኦርቶዶክስ ነው በእነሱ ቤት። ይህን እስከያዝክ እንደ ምናፍቃን ያንን መጽሐፍ አንጠልጥሎ እየዞረች ነው። አይታችኋታል። ነገረ ስራዋን ሁሉ የሆነ ባህሪዋ ሁሉ ተለውጧል ብለው ቤተሰቦች ሁሉ ይመሰክሩብሻል። ትናንትና እኮ የሆነ ነገር ሲናገሯት ይድፋሽ የአባቴ አምላክ ብላ የምትለዋ ሴትዮ አሁን ጌታ ይባርክህ እያለች ነው። ከነዛ ጋር ውላለች እየተባለ ማለት ነው። ያደግንበት እኮ ማህበረሰብ ነው። ያደግንበት እኮ ቤተክርስቲያን እኮ ነው ኦርቶዶክስ። ይህን ከያዝክ በቃ የእናት አባቱን ሃይማኖት ጥብቅ ክርር አድርጎ የያዘ ቆንጅዬ ወንድ ልጅ ተወልዶ ካልሆነ እንዳባቱ እየተባልክ ይዜምልሃል ማለት ነው። በአፍንጫ ይወጣ የነሱ ዜማ እና ጥብቅ አድርጎ የያዘ እንዲህ ነው እንጂ እየተባለ ማለት ነው። ይህን ከያዝክ ማንም ሰው አይጠረጥርም። ማንም አንድም ኦርቶዶክስ የሚጠረጥር የለም። ለዚህ ነው እኮ እነ ደምረውም ሲጠሩ እነ ተመስገንም ሲጠሩ ጠርቷቸው ያው መልአከ ሞት ጠርቷቸው ሲሄዱ መልአከ ሞት ነው የጠራቸው። ባይዘው መልአከ ሞት ጠርቷቸው ሲሄዱ ይህንን የያዙት መጀመሪያ ቤተክርስቲያኗ የምትሰጥህ ስዕል ነው። ከመጽሐፍ ይህንን ከሌላ ነገር ይህንን ሰይጣን ይህንን ያስጥልህና ይህንን ያስይዝሃል። ኢየሱስ ደግሞ ይህንን ያስጥልህና ይህንን ያስይዝሃል። እንደኔ ማለት ነው። መንፈስ ቅዱስ ይህንን ያስጥልህና ይህንን ያስይዝሃል። ምክንያቱስ ይህንን በባሪያዎቹ በነቢያትና በቅዱሳት ሐዋርያት በሁላችን ጌታ በሆነው በልጁ በኢየሱስ ክርስቶስ በኩል እግዚአብሔር የነገረን እውነት እዚህ ውስጥ ነው ያለው። እዚህ ውስጥስ የለም ማለት እኮ ነው ስደግመው ስለኖርኩ። ሰይጣንስ ይህንን ያስጥልና ይህንን ያስይዛል እንደነደምረው ማለት ነው። መንፈስ ቅዱስስ ይህንን ያስጥልና ይህንን ያስይዛል። ሰይጣን ስለ ኢየሱስ መስበክ ያስተውና የተክለ ሃይማኖትን እግር መቆረጥ፣ የነዘራ ብሩክን ፀጉር መላጨት፣ የአቦዬን አይን መጥፋት ብሎ አገር አርቲ ቡርቲ እንድታወራ ያደርጋል። መንፈስ ቅዱስስ ስለነ ተክለ ሃይማኖት፣ ስለነ ጊዮርጊስ፣ ስለነ ገለመሌ ስታወራ ከነበርክበት ያመጣህና አዳኙ አንድ ነው፣ የተሰቀለው አንድ ነው፣ ቤዛው አንድ ነው፣ በጉ አንድ ነው፣ የታረደው በግ አንድ ነው፣ ሊቀ ካህናችን አንድ ነው፣ እውነት አንድ ነው፣ መንገድ አንድ ነው፣ በር አንድ ነው፣ የበጎች እረኛ አንድ ነው፣ ሕይወት አንድ ነው፣ የሕይወት ምንጯ አንድ ነው፣ የሕይወት እንጀራ አንድ ነው ብሎ አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ የጌታን ስም የሚጠራ ይድናል ብሎ የሚለውን ይህን መጽሐፍ እንድትሰብክ ያደርጋል ማለት ነው። እንዴት ነው የማወራው? አየህ፣ ይህንን ያስወራል ማለት ነው። መንፈስ ቅዱስ ይህንን አስጥሎ አንዱን ጌታ ያሰብካል ማለት ነው። ይህን መጽሐፍ ከዳር እስከ ዳር ስትገልጠው ከዘፍጥረት እስከ ራእይ ድረስ በሙሉ ስለ አብ ልጅ ነው የሚናገረው። በቅኔ በምሳሌ በትንቢት በምናም ነገር በሙሉ ስለሱ ነው የሚናገረው። ኢዮብ መጽሐፍት ውስጥ ገልጠህ ኢየሱስን ታገኘዋለህ፣ አይኖች ከተከፈቱ። እነዚህ ውስጥ ግን ኢየሱስ ያድናል ብሎ የሚል አታገኝም። በኢየሱስ እንድትታመን አያረጉም። ሰላም ለአስናኒከ ለጥርስሽ ብሎ ስለ ማርያም ስለ ጥርሷ ይነግረናል። ቆሎ ቆንጃሮ ጋር ተቆረጠመበት ለነበረው ጥርሷ ሰላም እላለሁ ብሎ ማለት ነው። ቆንጆ ያርጋ ቂጣና እንጀራ ታኝክበት ስለነበረው ጥርሷ ሰላምታ ይገባሻል እመቤታችን ብሎ ማለት ነው። አንተ ማን ነው ጥርሳ መስጋኛ ያደረገ? ሰላም ለአስናኒከ እያልክ ማለት ሰላም ለዝክረ ስብኬ ሐዋዝ እምነ ከልበኒ ወቁስ ወእምነ ሰለበት ሙስ። ማን ነው በል ያለህ? ማን ነው በል ያለ? ፍጡርን አንተ በዚህ ነው ያልክ። ከዓለም እኮ የተጎረ እነ ነዋይ ደበበ ፀጉሯና ዳሌዋ መቀመጫዋ ጡቷ ምናምን ነገር እያሉ ሴቶችን በሚያሞጋግሱበት እዚህ ደግሞ መጥቶ እኛ ፍቅራችንን ስንገልጥ ነው ብሎ ይላል። ነው ኦኬ። ስለ ማርያም የአካል ክፍሏን እየጠራ ነው አደለ ፍቅርህን የምትገልጠው? ምን ነው ታዲያ ግማሹን የአካል ክፍሏን ጠርታችሁ ግማሹን ተዋችሁት?
ለምን ሙሉ በሙሉ አጠሩ? ከልጅ ልጅ ቢለዩ ዓመትም አይቆዩ ተብሎ እንደተባለ ለምን ደግሞ ሙሉ በሙሉ ጠርታችሁ ማታመሰግኑት? የአካል ብልቷን ኩላሊቷን ሁሉ ሰላም ለኩላሊት ይክሙ እየተባለ ለስላሴ ሁሉ ማለት ነው። ታዲያ ሌላውን አካል ጠርታችሁ አንዱን ጥዬ ሌላውን ጥልጥያ አይሆንባችሁም ወይ? ማን ነው አንተ ፍቅርህን ለመግለጥ ለኩላሊትሽ፣ ለጨጓራሽ፣ ለአንጀትሽ፣ ለትልቁ አንጀትሽ፣ ለቀጭኑ አንጀትሽ እያልክ ማን ነው በል ያለ? ከየት ነው የተማራችሁት? ወረከኛ ከየት ነው የተማራችሁት? ከየትኞቹ ሐዋርያት? እኛ እኮ ጌታችን ኢየሱስ ክርስቶስን ስናመሰግነው ከራስ ፀጉሩ ጀምረን ነው ይላል። ኢየሱስ ፀጉሬን አመስግነኝ አለ እንዴ? አመስግንልኝ አለ እንዴ? እውነትህን ነው። ጥፍሩን ሁሉ ጭምር ሳይቀር የምናመሰግነው አለ። ጥፍሬን አመስግኑ አለ እንዴ? እንደኛ ሰው ስለነበረ ጌታዬ ጥፍሮቹ ያድጋሉ። አዎ አድገው በ33 ዓመት ዕድሜ ውስጥ ስንት ጊዜ እንደቆረጠው እርግጠኛ ነኝ። እና እየቆረጠ ለጣለው ጥፍሩ እሱን አመስግን ብሎ ማን ያለ ሲጀምር? ፍቅራችን እስከዚህ ድረስ ነው የምንገልጥለት ብሎ ይላል። እውነትህን ነው። አዎ ለዚህ ነው ፍቅራችሁን ጥፍሩ ድረስ አመስግናችሁ፣ ለዚህ ነው ኢየሱስ ጌታ ነው ብለው የሚሉትን እኛ ላይ ድንጋይ የምትወረውሩት። ፍቅራችሁን ቆንጆ አድርጋችሁ ገለጣችሁት አይደል? ጥፍር አመስጋኝ ኢየሱስ ያድናል ብዬ ስል ይድፋ የአባቴ አምላክ ብለህ ድንጋይ ወረወርክብኝ አንተ ነህ። ወገኖቼ ላይ ጴንጤዎቹ ላይ ድንጋይ ወረወራችሁት እናንተ ናችሁ። ታዲያ የፍቅር መግለጫ ጥፍርን ካመሰገንክ ለምንድን ነው ታዲያ ሙሉ በሙሉ ኢየሱስ ጌታ ነው ያድናል ወዶናል ብለህ ያሉትን ሰዎች ለምን ድንጋይ ወረወርክባቸው? የጥፍር አመስጋኝ ኢየሱስን የሚሰብከውን ግን አሳዳች ጥፍር ነው። በቃ ሙሉ በሙሉ ከላይ እስከታች ማለት ነው። ሰላም ለኩላሊትክሙ፣ ሰላም ለጉበትሽ፣ ለትልቁ አንጀትሽ ሰላም እንላለን እያለ ማለት ነው። ማን ነው በል ያለ? አንተ ለጨጓራሽ እመቤቴ ሰላም እንልሻለን። ማን ነው በል ያለህ? ለምን ለመቀመጫው አሳላላችሁም? ነውረኞች! ማን ነው የጌታን እናት አንተ እንደዚህ አመስግን፣ እንደዚህ ፍቅርን በዚህ ነው የምትገልጠው? ይሄ እኮ ነዋይ ደበበ እኮ የሚያርጉት እኮ የነበረው ነው። ዘፋኞቹ ማለት ነው። ዘፋኞቹ እንደሚያሉት የኢትዮጵያ ዘፋኞች ያዝ ጡቷን ነው እጇን ነው የምትሉት ምንድነው አለ አይደል? ያዝ እጇን ዝገን ጉንጯን እያሉ ማለት ነው። ዳሌዋን ወዙዛ በዛ በዚህ ስትል እያለ ማለት ነው። አየ ምንድነው እንደዚህ የሚያስብለበት? ወድጃት ይላል ሰውየው። ይሄ እኮ ግልሙትና እኮ ነው ወንድሞች እናቶቼ። ዳሪያስ ጋለሞታ ትውልድ ማለት ነው። መራቅን እያዝረበረብ ከዓለም የበቀዳው ነገር አምጥተህ እንደዚህ ብዬ እላታለሁ እንደዚህ ፍቅሬን። የትኛው ሐዋርያት ናቸው ለጌታ እናት ለቅድስት ድንግል ማርያም ፍቅሯን ለመግለጥ ብለው እነ ጴጥሮስ ናቸው እንደ ጥፍርሽ ፀጉርሽ ሲሉ የነበሩት? የለም። ኢየሱስን እንኳን ጥፍር ፀጉር እንኳን ብለው አላሉትም። ትወደኛለህ የሆነ ልጅ ስምዖን ጴጥሮስ ብሎታል። አዎ እንግዳው ከወደድከኝ በጎቼን ጠብቅ ነው ያለው። ትወደኛለህ ኤርምያስ? አዎ የሚወደኝ ቢኖር ቃሌን ይጠብቃል ነው ያለው። የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእሱ ዘንድ መኖሪያ እናደርጋለን ነው ያለው። የሚወደኝ ቢኖር ጥፍሬን ያመሰግንልኛል አላለም። ሰይጣን ሲጫወትብህ እዚህ ድረስ ያመጣል። ያውም እኮ የጌታ ኢየሱስ ክርስቶስ ጥፍሩ ቢመሰገን እንደው ባልከፋ፣ ምኑም የሚወድቅ ነገር ስለሌለ ከጌታዬ ማለት ነው። አንተ እኮ የኢየሱስን ጥፍር ባመሰገንክበት የዘራ ብሩክንም ጥፍር ደግሞ ታመሰግንበታለህ። በኢየሱስ ጥፍር ያመነ 22 ትውልዱ ይድናል አይልም። በዘራ ብሩክ ግን ጥፍር ያመነ ግን 22 ትውልዱ ይድናል ተብሎ ተጽፏል ቤተክርስቲያን። ከእንዲህ አይነት ህይወት ውስጥ እኮ ነው ጌታ አላቆን ያመጣን። አንተዬ ከእንዲህ አይነት ህይወት ውስጥ እኮ ማለት ነው፣ ከእንዲህ አይነት የዘላለም እስራት ሰይጣን በእውርነት መጥቶን፣ ይቅርታ እህታችን በስተት ነው ቴዲ የላከልኝ መስሎኝ በስተት ነው እህቴ ሶሪ። ከእንዲህ አይነት እስራት እኮ ነው ያወጣን እግዚአብሔር ልጅ። ማረፍ በኢየሱስ ቴዲ፣ ማረፍ በኢየሱስ፣ ተዘሎ መቀመጥ በኢየሱስ። ኢየሱስ የሚወደኝ ቢኖር ቃሌን ይጠብቃል ነው ያለው።
ኢየሱስ እወድሃለሁ እያሉ መለፍለፍም አይደለም። በእርግጥ ቃላችን መውደዳችን በንግግር እንገልጣለን። አዎ ጌታ እወድሃለሁ ብዬ እለዋለሁ። ስለወደደኝ እኮ ነው የምወደው። ግን የሚወደኝ ቢኖር ቃሌን ይጠብቃል ነው ያለው። ጌታን መውደዳችንን ከምናሳውቅበት ነገር አንዱ ለመውደዳችን ለፍቅሬ መግለጫ ቢሆን አደል ብሎ ላልዬ ዶክተር ላሊ ዳግዬ ወንድሜ ሊሊ ወንድሜ ዘመረው። ለፍቅሬ መግለጫ ቢሆን ሽቶዬን ሰበርኩት ከፊትህ ያለህን ነገር ለጌታ ለኢየሱስ ክርስቶስ ታስገዛ ማለት ነው። ስትሰጠው ማለት ነው። ራሴን ሰውነቴን ሰጣለሁ ብላ እንዳልሽ ሊልሻ ማለት ነው። አየህ ቃሉ ቅዱስ ቃሉ እንደሚል ጌታን የምንወደው ከሆነ በእውነት እንጠብቅ። በቅድስናና በጽድቅ ኑሮ እንኑር። ኦኬ እንኑር። መሰረቱ ቅዱስ ቃላችን ነው። አዳኛችን ጌታችን ኢየሱስ ነው። ርስታችን መንግስተ ሰማያት ነው። ይሄ መጽሐፍ በሙሉ የሚያወራው ስለ እግዚአብሔር ልጅ ነው፣ ስለ ኢየሱስ ክርስቶስ፣ ስለ እግዚአብሔር ነው። ሰዎችን እንኳን ማርያምን፣ አብርሃምን፣ ይስሐቅን፣ ያዕቆብን እንኳን ቢጠራ እግዚአብሔር በዘመናት መካከል ትውልድ ስላለው እሱ ስራውን ሲሰራ በዘመናት መካከል ራሱን ያለ ምስክር ስለማይተው ምስክሮች እንዲሆኑ የገቡ ሰዎች ናቸው። የማርያም ስም እዚህ ውስጥ ተደጋግሞ የተጻፈው አዳኝ ስለሆነች አይደለም። የዳዊት ስም ተደጋግሞ የተጻፈው አዳኝ ስለሆነ አይደለም። ዳር ትይዛለህ ብዬ ስልህ የሙሴ ስም እዚህ ደጋግሞ ተጽፏል። ብራዘር ከማናቸውም ቅዱሳን ይልቅ የአብርሃም ዘር በብሉይ ኪዳንም የአብርሃም ስም በብሉይ ኪዳን በአዲስ ኪዳን እንደ ጉድ ነው የተጻፈው። አብርሃም የሚባለው አባት ማርያም ብሎ ከሚለው ስም በላይ የአብርሃም ስም ይበልጣል መጽሐፍ ቅዱስ ውስጥ። ልብ በሉ። ማርያም ብሎ የሚለውን ሰርች አድርገው። ያውም የጌታ እናት 5 እና 6 ቦታ ነው ምናልባት አዲስ ኪዳን ላይ የምታገኘው ማለት ነው። እንደው ቢበዛ 50 ጊዜ ምናምን ነገር በላይ እናቱ ብሎ የሚለውን አብረን ተጨመረም ማለት ነው። ሌሎች ማርያሞችም አሉ፣ ወደ 7 የሚሆኑ ማርያሞች ከሙሴት ከማርያም ጀምሮ። አብርሃም ብሎ የሚለውን ስም ብሉይ ኪዳን ላይ ብቻ ፈልገው ስንት እንደሆነ ብዛቱ። ሙሴ የሚል ስም ስንት ጊዜ እንደተጻፈ ፈልግ። ዳዊት የሚል ስም ስንት ጊዜ እንደተጻፈ ፈልግ። ብራዘር ትደክማለህ አልኩ። ቁጥሩ ኢትዮጵያ 43 ጊዜ የተጻፈች መጽሐፍ ቅዱስ ላይ ስሟ 43 ጊዜ ተጽፏል ይለኛል። ግብፅ ትበልጠናለች የመጽሐፍ ቅዱስ ስሟ በመጽሐፍ። ሶሪያማ በጣም ነው የምትቦንሰን። ፍልስጤም በጣም ጢባ ጢቤ ነው የምትጫወትብን። የብዙ መጽሐፍ ከሆነ አንተ ፍልስጤም ብሎ የሚል ራስ ገዝ መጽሐፍ ቅዱስ ላይ ስንት ጊዜ ተጽፏል? ብዙ በተጻፈ ከሆነ ማለት ነው። ብዙ የተጻፈ ከሆነ እስራኤል ብሎ የሚለው ስም ከ1000 ምናምን ነገር በላይ ነው ምናምን ነገር ያህል ተጽፏል እዚህ መጽሐፍ ቅዱስ ውስጥ እስራኤል ብሎ የሚለው ስም ማለት 43 ጊዜ ስሟ የተጻፈ ብሎ ይላል። የቅዱሳን ስማቸው ማርያም ብሎ የሚል ስም እዚህ ደጋግሞ ቢጻፍ የተጻፈበት እግዚአብሔር የዘላለም ሐሳቡን ሲፈጽም በዚች እናት በኩል ስለፈጸመ ነው። ብርቱ የሆነው እሱ በእኔ ታላቅ ስራን አድርጓል፣ ምሕረቱም ለትውልድ ትውልድ ይኖራል ብላለች። ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል አለች። በቃ ብርቱ የሆነው እግዚአብሔር በእርሷ ታላቅ ስራን ሲያደርግ ያደረገባት የጌታ እናት መሆኗ ስሟ ተጽፏል። ብርቱ የሆነው እሱ ቃል ኪዳኑን ከአብርሃም ጋር ሲገባ የአብርሃም ስሙ ተጽፏል። ብርቱ የሆነው እሱ ከኪዳን ጋር ኪዳኑን ከይስሐቅ ጋር ኪዳኑን ሲያቆም ለያዕቆብም በማለው ለይስሐቅም በማለው ኪዳኑን ሲያቆም ተጽፏል። ያዕቆብ የሚባለው ስም እስራኤል ተብሎ እስኪቀየርለት ድረስ ተጽፏል። ኖህ ተጽፏል። ሄኖክ ተጽፏል። የእምነት እናቶችና አባቶች ደጋግሞ ስማቸው ተጽፈዋል። ግን አዳኞች አይደሉም። ማዳንም አይችሉም። ማዳን የሳራ አይደለም። ማዳን የአብርሃም አይደለም። ማዳን የይስሐቅ አይደለም። ማዳን የጌታ እናት የማርያም አይደለም። ማዳን የኪሩቤልና የሱራፌልም አይደለም። ማዳን የሚካኤልና የገብርኤልም አይደለም። ቁርጥን ወቅ። ማዳን የሙሴ አይደለም። ማዳን የኤልያስ በእሳት ሰረገላ የተነጠቀውም አይደለም። ማዳን እንደ ልቤ የተባለው የዳዊትም አይደለም። ማዳን ኪዳኑን ያቆመላቸው እነዚህ 3 ርዕሰ አበው የሚባሉት የአብርሃም የይስሐቅ የያዕቆብም አይደለም። ማዳን የማን ነው? የእግዚአብሔር ነው። ማዳን የማን ነው? የበጉ ነው። ተው እንጂ ማዳን አይደለም። ማዳን የእግዚአብሔር ነው።
ማዳን የሳራ አይደለም። አንተ ማርያም ትላለህ እንዴ? ከሳራ ማህፀን የተገኘችው ራሷ ማርያም፣ ከአብርሃም አብራክ ነው የተገኘችው ራሷ ማርያም። የትኞቹንም ነቢያት ጥራ፣ ራሷ የጌታችን እናትን ጥራ። በሙሉ ሰብስብ ብራዘር። እነዚህ ሁሉ የተገኙት ከአንዱ አባት ነው። ከማን? ያው ትምክህት ሁሉ በሙሉ ቁጭ ይላል በቂጡ ማለት ነው። ቁጭ ነው ማለት በመቀመጫው ሄዶ ዘፍ ነው ማለት ያለበት። ምዕራፍ 51 ያው እናንተ ጽድቅን የምትከተሉ እግዚአብሔርን የምትሹ ስሙኝ፣ ከእርሱ የተቆረጣችሁበትን ድንጋይ ከእርሱም የተቆፈራችሁበትን ጉድጓድ ተመልከቱ ይላል። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ። ለምን? ደህንነት በእነሱ ዘንድ ነው የሚገኘውና አላለም አይልምም። ኢሳይያስ እንደዚህ አይነት ቅዠታም ነብይ አይደለም። አላለም አይልምም። መንፈስ ቅዱስ ነው ያናገረው። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ። ወደ ሰው መመልከት ቢሆን ኖሮ ወደ ሰው ተመልክተን ደህንነትን ብናገኝ ኖሮ ወደ ሳራና ወደ አብርሃም ተመልከቱ ያለው እግዚአብሔር በነቢዩ በኢሳይያስ በኩል እግዚአብሔር ነበር። ወደ ተክለ ሃይማኖት ተመልከቱ ማን አለ? ማንም። ወደ ማርያም ተመልከቱ ተብሏል? አልተባለም። እዚህ ጋር ተመልከቱ እንኳን ብሎ ሲል ለምንድነው ተመልከቱ ብሎ ያለው? አንድ ብቻውን በሆነ ጊዜ ጠራሁት ይላል። ማንን? አብርሃምን ማለት ነው። ከእናታችን ከሳራ ጋር ጠራሁት ሽማግሌውን የ75 ዓመት ሰው በነበረበት ሳለ ጠራሁት፣ ከዛስ ባረኩትም፣ ከዛስ አበዛሁትም ይላል። ታዲያ ለምን እንከተለው? ወደ እሱ ለምን እንመልከት? የእምነት አባት ስለሆነ ማለት ነው። ፍለጋውን እንድንከተል ከኡር ከለዳውያን ምድር ከእናትና ከአባት ከዘመዶች ቤት ተለይተው ውጣ ብሎ ሲለው ወጣ። ወዴት እንደሚሄድ ሳያውቅ ወጣ ይላል እስጢፋኖስ ሲናገረው በምዕራፍ 7 ሐዋርያ ሥራ ላይ። እኔ ወደማሳይ ምድር ና ብሎ አለው ዘፍጥረት ላይ። እስጢፋኖስ ደግሞ ወዴት እንደሚሄድ ሳያውቅ ወጣ ይላል። ታውቃለህ? ምን አይነት መታመን ነው! ፍለጋውን እንድንከተል ማለት ነው። የአብርሃምን ፍለጋ አብርሃም በእግዚአብሔር አመነ አይደል ብሎ የሚለው። ከዛስ እምነቱ ጽድቅ ሆኖ ተቆጠረለት ይላል። እምነቱ ከስራው በፊት ምን እምነቱ ጽድቅ ሆኖ ተቆጠረለት። አዲስ ኪዳን ላይ በጣም አምጥቶ ጳውሎስ ሲናገር ሮሜ መልክ መጽሐፍ ምዕራፍ 4 ላይ ይህ ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛንም ስለ ማጽደቅ ከሙታን የተነሳውን ለምናምን ለእኛ የሚቆጠርልን ዘንድ አለው አላለም ጳውሎስ? ምን አይነት እግዚአብሔር ነው ወንድም ማለት። ለአብርሃም እምነቱን ጽድቅ አድርጎ የቆጠረለት፣ ለኤርሚያስም እንደዚህ ሆኖ እንዲቆጠርለት፣ ለቴዲም እንዲሆኖ እንዲቆጠርለት፣ ለዳጊም እንዲሆኖ እንዲቆጠርላት፣ ለእህቶችም እንደዚህ ሆኖ እንዲቆጠርልን ስለ በደላችን አልፎ የተሰጠውን እኛንም ስለ ማጽደቅ ከሙታን የተነሳውን ለምናምን ለእኛ የሚቆጠርልን ዘንድ አለው ይላል። ሃሌሉያ! እንዴት ደስ ይላል ወንድም ማለት፣ እንዴት ደስ ይላል! እንዴት ደስ ይላል! እባክህ እንዴት ደስ ይላል! ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋ ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው ይላል። ለምን? እንደ ጸጋ ይሆን ዘንድ በእምነት ነው። ጉዳዩ የእምነት ጉዳይ ነው ያለ ነው እኮ ጳውሎስ። እርሱ የብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወትን በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። ለዚህ ነው አየህ በኢሳይያስ በኩል ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ ብሎ ያለው። ሳራ አሁን እኔ እናቴ ናት፣ የእምነት እናቴ፣ ለአንቺም ለአንተም ለእኔም። አብርሃምስ አባታችን ነው። የማንንም የጦዘበት የአረብ ሽማግሌና አገር በቀል ሽማግሌዎች አቡነ እንትና ስለ የነበርኩበት ብራዘር ዳር ትይዛለህ። ሂዝ አወር ፋዘር አብርሃም የኔሽን አባት እንዲሆን ራሱ እግዚአብሔር ነው የገባለት ቃል። የብዙ አሕዛብ አባት አደረኩ ተብሎ እንደተጻፈ ስለተባለ ማለት ነው። ዘር እንዲሁ ሊሆን ነው እንደተባለ ተስፋ ባልሆኑ ጊዜ የብዙ አሕዛብ አባት እንዲሆን ከሚማጅኑ ወንድሞች ናቶ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ።
ምንድነው? አመነ እምነት በማመን ምናምን ነገር አመነ ባመነበት እንዲያምን በእምነት በኩል የ100 ዓመትም ሽማግሌ በሆነ ጊዜ እንደ ምውት የሆነውን የራሱን ሥጋና የሳራን ማኅፀን ምውት መሆኑን ምውት ብሎ የግዕዝ ቃል ብራዘር ግራ ሲያጋባ አሁን ይህንን ምውት ማለት የሞተ መሆኑን ነው መባል ያለበት። የሞተ ግራ ለማጋባት አየህ፣ ሊቃውንቱ ካልፈቱት በስተቀር ምውት ማለት የሞተ ማለት ነው። ምን ማለት ነው? የ100 ዓመት ሽማግሌ እንደሆነ ምውት የሆነ የራሱን ሥጋና የሳራን ማኅፀን ምውት መሆኑን በእምነት ሳይደክም ተመለከተ ይላል። ምን ማለት ነው? ኦልሬዲ ይሄ ሥጋዊ ማንነታቸው ዴድ ሆኗል። ነገርየው የሴት ወግም ቀርቷል። በአጭሩ በአማርኛ ልብን አልነግራችሁም፣ ጀርባዬን ሳላዞር የግብረ ሥጋ ግንኙነት ለማድረግ ሁለቱም ጋር ያለው ነገር ዴድ ሆኗል፣ ሞቷል። ስሜት የሚባል ነገር ሂንጅሩ የለም። ዊሃኒ ዛሬ ሳይ በጣም ነው በቃ ያማርከኝ ብለህ አትለውም። ለምን? አርጅታለች። አሮጊት ምኑ ያምራታል? ሽማግሌ ምኑ ያምረዋል? አንዳንዶች ሽማግሌዎች አሉ እዚህ ነገሩ ሹገር ማሚ እያሉ በየሰፈሩ በየጥጋጥጉ በየሰንሰሉ በየጎጣጎጡ የሚሯሯጡ ማለት ነው። አንቱዬ ንስሐ አይገቡም፣ ይገባሉ። ከነሽበቶት ሴት የሚጠቅሱ ማለት ነው። ከነሽበቶት ወጠብሻ ጎረምሳ ሲያገኙ የሚጠቅሱ እናቶች እና የምጠቅሱ አባቶች ታቆሙ ከሆነ አቁሙ፣ ካልሆነ መድኃኔዓለም ዱላውን ሲያነሳ ማንም አይገላግልህም። የእነሱ አልሞተባቸውም። አየህ፣ ባረቄም በምንም ያስነሱታል። ከደንበጫና ከደብረ ብርሃን ከአርሲ አረቄ አስመጥቶ በሱሉ ሊያዝ እንትን እንደ ኩሽኔታ እንትን ብሎ ታወስልህ። አብርሃም የራሱ ሥጋ ምውት ማለት ኦልሬዲ ዴድ ነገርየው አይሰራም ማለት ነው ከማርጀቱ የተነሳ። ቃል ግን ሲመጣ፣ ተስፋ ግን ሲመጣ፣ የአብርሃም አምላክ ግን ቤቱ ሲመጣ የዛን ቀን እግዚአብሔር በድንኳኑ ገብቶ በበላ ቀን የዛሬ ዓመት መጣለሁ ብሎ አለው አይደል? በቃ መጣ። የዛሬ ዓመት እንደተናገረ ሳራን አሰባት ይላል። እግዚአብሔር ሲናገር በዚያን ቀን አብርሃምና ሳራ ነገርየውን ለማድረግ ጉልበት ኬት አመጡ? የ91 ዓመት አሮጊት ግብረ ሥጋ ግንኙነት ለማድረግ ከየት ነው ያንን ኃይል ያመጣችው? ሳራም ለመጸነስ በእምነት ኃይልን አገኘች ይላል። አየህ፣ ነገርየውን እንኳን ለማድረግ ከሚስት ጋር ኃይል ማግኘት አለብህ። ሽማግሌውስ ኃይልን አገኘ። ለምን? እግዚአብሔር ልጅ ይፈልጋል ከዚህ አባት። ዝም ብሎ የሚሯሯጥ ሰፈር ላይ ቡና ጠጡ እያለ ብሎ የሚል ልጅ አይደለም። ኪዳኑን በእሱ ላይ ሊያቆም የሚፈልግ ብላቴና ይፈልጋል። እዚህ ቤት በዚህ ሽማግሌ ቤት ብላቴና ይፈልጋል እግዚአብሔር። የዘላለም ኪዳኑን ሊያቆም መሲሁን ሊያመጣ የእሷም ሥጋ ምውት ነው። ከንፈሯ ልሳሞ ብሎ ቢል ተሸብሽቦ ፌስታል መስሎ እንትን ብለዋል። የለም ጠንከራ አድርጎ ልሳሞ ብሎ ቢል ሊቆረጥ ሁሉ ይችላል። ሰው ሲያረጅ እንደዛ ሥጋው ይሳሳል አይደል? ቁርጥ ብሎ ሊቀርብ ይችላል። እግዚአብሔር ግን ሲናገር አንተ የሟሸሸው ጡቷ ብድግ ብሎ ወተት ለይስሐቅ ለማጋት ኃይልን አገኘች። እነዚህን እናቶችና አባቶች እንኳን አንተ ያድናሉ ተብሎ እኮ አልተባለም። የማንንም የጦዘበትን እኮ ሽማግሌና አሮጊት እኮ ነው ከኢትዮጵያ ሰብስበው እማሆይ እንትና አቡነ እንትና ይለኛል። ይኸው አቡነ ብለህ ካልከኝ ይኸው አቡነ አብርሃም ማለት ይሄ አባታችን። እሳቸው እንኳን አያድኑም። መድኃኔዓለም ምስክሬ ነው ስልህ የኢየሱስ ክርስቶስ አባት የተባለው አብርሃም የኢየሱስ ክርስቶስ እናት የተባለችው ሳራ እንኳን አታድንም። የኢየሱስ ክርስቶስ እናቱ በሥጋ የወለደችው ማርያምም አታድንም። ምስክሬ ማርያም ነች አልልህም። ምስክር ሆነ አታውቅም። ምስክሬ እግዚአብሔር ነው። አያድኑም። ግን አየህ የራሱ ሥጋ ምውት እንደሆነ የማርያም ማነው የሳራ ማኅፀን ምውት መሆኑ በእምነቱ ሳይደክም
አቤት 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 አቤት! በእምነቱ ሳይደክም ተመለከተ፣ ለእግዚአብሔርም ክብርን እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ። በስመ አብ! አብርሃም እኔ ሰው ቢመለክ ኖሮ ይሄን ሰው ነበር ማመልከው። እግዚአብሔር አምልኩት ብሎ ቢል፣ ሰውን አምልኩ ብሎ ቢል፣ ዘምሩላቸው፣ ስገዱላቸው፣ አሸብሽቡላቸው፣ አቸፍችፉላቸው ብሎ ቢል ነበር እግዚአብሔር ከአብርሃም የበለጠ ወዳጅ የለውም። ከዳዊት የበለጠ እንደ ልብ የሆነ ሰው የለውም። ትረጋጋለህ። 4 ነጥብ። እነዚህ 2 አባቶች ለእግዚአብሔር ብርቅዬ ናቸው። ለምን አልነግርህም? እና ኦኬ ትረጋጋለህ። እና አቡነ ተክለ ሃይማኖት 0 ነው የምትገባው። አቡነ ጦና፣ አቡነ ዘበርጋ፣ አቡነ ምናምን ነገር በሙሉ 0። እነዚህ 2 አባቶች ለእግዚአብሔር ብርቅዬ ናቸው አልኩ። ወዳጁ ነው። ወዳጅ ማለት ደግሞ ዝም ብሎ ወዳጅ መሰለህ እንዴ? በፍጥረት ዓለም ውስጥ ማንም ያላደረገውን ለእግዚአብሔር ያደረገ፣ ልጁን መስዋዕት ይሆን ዘንድ ሊሰዋ የሄደ የእምነት ጀግና አባት ነው። ሰውን ብናመልክ ኖሮ ይህንን አባት ነበረ እግዚአብሔር አምልኩ ብሎ የሚለው። እንደ ልቤ የተባለው ዳዊትን ነበር። ሁለቱንም እግዚአብሔር በምን ያህል እንዳከበራቸው ማቴዎስ ይንገረን አይደል? ማቴዎስ ቴንክ ዩ የኛ ሐዋርያ ወንጌላዊው ማቴዎስ። የዳዊት ልጅ ማን ነው? ኢየሱስ። የአብርሃም ልጅ ማን ነው? የኢየሱስ ክርስቶስ ትውልድ መጽሐፍ። የማ ልጅና የማ ልጅ ነው? የዳዊት ልጅ የአብርሃም ልጅ። ለምን ከዳዊት ጀመረ? የአብርሃም የመጀመሪያው ኪዳኑን የተቀበለው ዘፍጥረት መጽሐፍ ምዕራፍ 18 ላይ 22:18 ላይ አብርሃም ስለሆነ፣ ዳዊትስ በኋላ ከአብርሃም በኋላ ላይ እሱ ነው የተቀበለው የመጨረሻው ኪዳኑ። በዚህ እነዚህ 2 አባቶች እግዚአብሔር በስጋ ተወልዶ እግዚአብሔር በስጋ ልጃቸው ሆኖ ተጠራ። ምን? እግዚአብሔር በስጋ የዳዊት ልጅ ሆነ፣ እግዚአብሔር በስጋ የአብርሃም ልጅ ሆነ። ዋት? እግዚአብሔር በስጋ ስለተወለደ ለእግዚአብሔር በስጋ ለተወለደው ለእግዚአብሔር አብርሃም የአብርሃም አምላክ የአብርሃም ልጅ ተብሎ ተጠራ። የዳዊት አምላክ የዳዊት ልጅ ተብሎ ተጠራ። ብርቅዬ አባቶች ናቸው። እንደ ልቤ ነው ያለው። ይሄኛውን ሲጠራው ፍቃዴን የሚያደርገውን የእሴይ ልጅ ዳዊትን አገኘሁት ይላል። እንደ አብርሃምን ሲጠራውስ ወዳጄ። እኔ እናንተ ያገኘኑን ጎረምሳ ሁሉ በየሰፈር ላይ ወዳጄ ብለን እንደምንጠራው አይደለም። ወዳጅ ከፀሐይ በታች በሰው ልጆች ታሪክ ውስጥ እንደዚህ አባት የእግዚአብሔር ወዳጅ የለም። እሱ እንኳን ያድናል አልተባሉም። እነዚህ 2 አባቶች ከማዳን አኳያ የሉም፣ 0 ናቸው። ከማዳን አኳያ አያድኑ። የነሱ ልጅ በስጋ የተወለደው የነሱ ልጅ ኢየሱስ ነው የሚያድነው፣ በስጋ ስለተወለደ ማለት ነው። የነሱ አምላክ ኢየሱስ ክርስቶስ ነው የሚያድነው። እኛ እኮ አንተ ምድራችን ላይ እኮ የተሰበከ የእርግማን እኮ ወንጌል ብለህ አትለው። ምን የእርግማን ተረት ማለት ነው። አንድ ብቻውን ሳለ ጠራሁት አበዛሁትም ይላል። ባበዛቸው በብዜቶች እንኳን መዳንን እንድናገኝ እግዚአብሔር አላለም። በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ ብቻ ማለት ነው። ታዲያ አብርሃምን ለቀቅ፣ ኢየሱስን ጠበቅ። ዳዊትን ለቀቅ፣ ኢየሱስን ጠበቅ።
ማርያምን ለቀቅ፣ ኢየሱስን ጠበቅ። ጳውሎስን ለቀቅ፣ ኢየሱስን ጠበቅ። ሚካኤልን ለቀቅ፣ ኢየሱስን ጠበቅ። ኦኬ ተክለ ሃይማኖት ምናምን ለምትላቸው ማነሱ ከቁጥር የማይቆጠሩ ለቀቅ። ኤልያስን ለቀቅ፣ ኢየሱስን ጠበቅ። ሙሴን ለቀቅ፣ ኢየሱስን ጠበቅ። ኢሳይያስ፣ ኤርሚያስ፣ ሕዝቅኤል፣ ሄኖክ ማናቸውን በል ለቀቅ፣ ኢየሱስን ጠበቅ። ትኩረት ኢየሱስ ላይ አለቅ። ታዲያ እነዚህን አባቶች እንኳን አንተ ለድህነቴ እንኳን አልተሰጡኝም እኮ። የዳዊትን ስም የሚጠራ በእውነት 35 ትውልዱን እምራለሁ ብሎ ጌታ አንድ ቃል ኪዳን አልገባም። አንድ ዳዊት ስምህን የጠራ ልጁን ዳዊት ብሎ የጠራ ሰው አቡነ ኪሮስ ብሎ የጠራ መንግስተ ሰማያት ይገባል ብለው እንደሚቀልዱት ቀልደኞች ማለት ነው። ኪሮስ ብሎ ያለ ትናንትና ያከበሩት ቂርቆስ ነው ብሎ የሚሉት ስሙን ቂርቆስ ብሎ አይደለም፣ ቂርቆስ አይደል? ጨርቆስ አይደለም፣ ቂርቆስ ብሎ መጥራት አይደለም ይላል። ቂ ብቻ ብሎ የጠራ ይድናል ይላል። ቂን ቃ ብለህ ብትጠራ አይሆንም። ቂ ብቻ ያለ ይድናል ይላል። እንዲህ አይነት ወዥባራ ወንጌል ምድራችን ላይ ወንጌል ነው ብለህ የምትለው አሁን የምንደው ብለህ የምትለው ቂ ቃ ቆ ቅ ሰይጣን እስከዚህ ድረስ የሚጮትብህ ቂ ብለህ ቃል ትድናለህ ይላል። አንድ ኦርቶዶክስ ሰው ቂ ነው ማለት ያለበት። ቂ ሲል እኛ ቂል እንልሃለን። ቂላቂል ሰይጣን ቂ ቷ ቋ ፏ ቿ በል ይልሃል። ሰይጣን ሲጮትብህ ማለት ነው። መጽሐፉ ኢየሱስ የጌታን ስም ይጠራ ይድናል ይልሃል። እዚህ አንተ ቂ ዛሬ 19 ነው ሊቀሙ አይደለም አይደል? አደረሰ እንዴ? የዓመቱ ነው የወሩ ነው ጨርቆስ ነው ከእናቱ ጋር ከየሉጣ ወሞ እየሉጣ ስለዚህ ቂ በሉ እኮ ተብሏል። ቂ ይህንን አሁን እኔ መንፈሴን አጣበሳችሁት። በመድኃኔዓለም ነው እኮ ብዬ የምልህ እኔ ወንድሞች እናቶች ቂ ብለህ ስትጠራ ትድናለህ ይላል መጽሐፍ። የኦርቶዶክስ ስብከቷ አልፏል። ኧረ ለዘላለም አይምጣ። እዛው ባለፈ መቼ ያልፋል? እነሱ ትውልዱ ካላለፈ ምን መቼ ያልፋል ብለሽ ነው። ይመጣል። ያው በየወሩ ሊያደርቁን ሊያበሽኩን ማለት ነው። ቂበል ቋበል ጧበል ፏበል ቷበል ኳበል ሷበል እያሉህ ሰይጣን ይጮትብሃል። የጌታን ስም እንዳትጠራ። የጌታን ስም የሚጠራ ይድናል ብለህ ይልሃል። ኦርቶዶክስ ደግሞ ቂ ብለህ ከጠራ ትድናለህ ትላለች። ቂ ማለት ቂ ብለህ ስትጀምር ቂርቆስ መሆኑ ይታወቃል ብላ ማለት ነው እንዴ? ቂ ማለት ቂጥም ማለት ነው። ቂ ማለት ቂጣም ማለት ነው። ቂ ማለት ቂልም ማለት ነው። አይደለም እንዴ? ግልጽ እኮ ነው። በወረደ በባላገር አማርኛ ነው የማወራው። ቴንኪው ጌታ ይባርክ። ኤርሚያስ እንደዚሁ እንደወረደ እደግመዋለሁ። ቂ ማለት ቂጥም ማለት ነው። የምን ቂ ብቻ የጠራ ቂርቆስ ለምን ቂ ቂጣ ቂ ቆሎ ማን ነው? ቂ ቂጣ ቂ ቂል ቂ ቂም ቂምም አለ እንዴ? እንደገና እዚህ አሁን አስተምር እንዴ? ቂ ብለህ ከጠራ በቃ ቂርቆስ መሆኑ ይታወቅልሃል። በመንፈሳዊው ዓለም ዋናው በኦርቶዶክስ ጥላ ስር መሆንህ ነው ብሎ ይልሃል። ይሄ ሻውራራ ትምህርት ማለት ነው። ተው እንጂ ዮሴፍ፣ ሌላ ደግሞ አንተ የቤት ስራ አትሆንብህም። ቂ ማለት ቂማል ማለት ነው። ቅ ነው ቀማል ቅ ነው። ቂና ቀኑ ለዩ እንጂ ሌላ የቤት ስራ ደግሞ አንተ አትስተን። ወንድሞቼ ሰይጣን አውርድ። እኔ በጣም ስሜቴን ድብልቅልቅ የሚያደርግብኝ ነው። አውርዶ ከመስቀሉ ላይ የሞተልህን ጌታ አውርዶ የጌታን ስም በእምነት ጠርተህ እንዳትድን ቂ ብለህ ጥራ። ቂ ብሎ የጠራ ይድናል ይላል። እነ ኢዩኤል ግን ትንቢት የተነበሩት በመጨረሻው ዘመን እንዲሆናል የጌታን ስም የሚጠራ የእግዚአብሔርን ስም የሚጠራ ይድናል ይላል። ኦርቶዶክስ ደግሞ ቂ ብሎ የጠራ ይድናል ትላለች። ላምጣው እንደ መጽሐፉን ልክፈት ሆይ
እንዴት ነው አባታችን? ይሄ ማለት እኮ ቂ ማለት አሁን ቂ ማለት ቂርቆስ መሆኑ በምን ይታወቃል ብለህ ስትል ዋናው በኦርቶዶክስ ጥላ ስር ስለሆንክ በዕለተ ቀኑ ጥራው እንጂ በዕለተ ቀኑ አሁን ለምሳሌ ቂ ብለህ ብትጠራ ቂርቆስ በሆኑ ይያዝልሃል ብላ ትላለች። ቂጣስ ሊሆን አይችልም ወይ በአንድምታ ትርጓሜ? ቂጥስ ሊሆን አይችልም ወይ በአንድምታ ትርጓሜ? የምን አንድምታ ትርጓሜ? በቀጥታ እንጂ እዚህ ደረጃ ላይ ተደርሷል ክርስትና። እና አብርሃም እግዚአብሔርን አምነው ነው የጸደቁት። እኛን ግን ቂ ብለህ ጠርተህ ትጸድቃለህ ትላለች። ለዚህ ህዝብ ታዲያ ወንጌል አይነገርም እንዴ? ወይኔ የአባቶች አምላክ አይኖቻችሁን ይክፈት። በእውነት ጌታ ኢየሱስ ክርስቶስን በማመን ያልዳናችሁ ሰዎች ሌላ ምንም ብለን አንመርቅም። እዚህ ያለን ወንድሞች እናቶቼ እግዚአብሔር የእኛን አይኖች ባበራበት የክርስቶስ የክብሩ ወንጌል ብርሃን በበራልን መጠን የተወደድንበትን ፍቅር እንድናውቅ የተማርንበትን የእግዚአብሔርን ትልቁን የምሕረቱን ባለጠግነት እንድናውቅ የተወደድንበትን የፍቅሩን ባለጠግነት እንድናውቅ የዳንበትን የጸጋውን ባለጠግነት እንድናውቅ የሰራዊት ጌታ እግዚአብሔር በልጁ በክርስቶስ ኢየሱስ በማመናችን ይህንን መገለጥን ይህንን እውቀትን የሰጠን ይህንን እምነትን በእግዚአብሔር ልጅ ላይ ባለን እምነት እንድንድን ይህንን እምነትን ይህንን ለሕይወት የሚሆን ንስሐን የሰጠን እግዚአብሔር ለእናንተም ለአንተም ለአንቺም ለእናንተም ላልዳናችሁ ገና ለምትቆበዘበዙ ለእናንተ እግዚአብሔር እንዲሰጣችሁ ጸሎታችን ነው። ከዛ ቂበል ፏበል ቷበል ኳበል ሷበል ሯበል ሿበል ከሚለው ውስጥ ተወጣና ኢየሱስ ትላለ ማለት ነው። እነ ቂና እነ ቋቋ ሁሉ በሙሉ እነ ቂርቆስ በሙሉ ኳልኩ በነገረ ድነት ውስጥ አንዳቸውም አይገቡም። አንዳቸውም ወዳጅ የተባለውም አብርሃም በል ዳዊትን በል አንዳቸውም አይገቡም ነገረ ድነት ውስጥ አንድም ኳልኩ። ቃል ለምድር ለሰማይ አንድም አታስገባም። አንድ ብኳ አልኩ። ይኸው ንጉሱ ኦኬ በግርማው እዚህ ቀራንዮ ኮረብታ ላይ ለበደልና ለኃጢአት ለበደሌና ለኃጢአቴ ሞትን የቀመሰ እውነተኛ ወዳጅ ይኸው ቤዛዬ ይኸው ጌታዬ እዚህ የተመሳቀለ እንጨት ላይ እንደ እርጥብ ቆዳ ወጥረውት ሮማውያን የሰቀሉት አዳኝ ኦኬ አዎ የህይወቴ ጅማሬም ፍጻሜም እዚህ ነው። ያስጠላኛል አልኩ። ከሱ ውጪ ሌላ ነገር በጣም ይሄ ምንድነው አባጨጓሪ የሚባል ነገር ታስታውሳላችሁ? ድሮ ገጠር እኔ ሰውነታችን ላይ ይወጣ ነበር ሲሄድ እንደሚኮሰኩስ ወይ ቅንቅን እንደሚባል ልክ የዛኔ አንድ ሽክክ ነው የሚለኝ እንደሚባለው ማለት ነው። የሐረር ሰዎች ነው የሚሉት ይሸክከኛል አልኩ። ታውቃለህ? ከኢየሱስ ውጪ ሌላ ስታወራ ማለት ነው። ሌላ ስታወራ ለዘላለም ወደ ጉድጓድ ይግባ አልኩ። ከሱ ውጪ ሌላ አዳኝ አለ ብለህ ስጠረኝ የለም። ኢየሱስ ክርስቶስ የእግዚአብሔር ልጅ አብርሃም አልከኝ፣ እዚህ እሱ እግር ስር ተደፍቷል። ዳዊትስ እዚህ ኢየሱስ እግር ስር ተደፍቷል። ሚካኤልስ እዚህ ጋር ተነጥፎልሃል። ገብርኤልስ አልከኝ፣ አይ ሱማ ፊቱ ነው የምቆመው እዚህ ተደፍቷል አልኩ። እዚህ ሱራፌል ኪሩቤል በሙሉ እዚህ እንደ ቅጠል ተጎዝጉዘውልሃል። እልፍ አላፋት መላእክት በሙሉ እዚህ ነው ያሉት። እዚህ ከኢየሱስ እግር ስር 24ቱ ሽማግሌዎች እንዳለ እዚህ ነው የተነጠፉት ስልህ በሙሉ በሰማይና በምድር ያለ ፍጥረታት ሁሉ በሙሉ ራሷ ማርያም ጨምረ እዚህ ተደፍታላለች። ምናልባት እየነፈረቀች ነው እያለቀሰች ማለት ነው። እግዚአብሔር በእርሷ ብርቱ የሆነው እሱ በእኔ ታላቅ ስራን አድርጓል እያለች ስሙም ቅዱስ ነው እንዳለች ማለት ኢየሱስ እዚህ ተደፍታለች። እሱ ብቻ ነው ዙፋኑ ላይ ተቀማጭ የታረደ በግ መስሎ ማለት ነው። አለቀ። ዳር አስይዝልሃለሁ። እያንዳንዳቸውን አምጣ። አብርሃም አልከኝ፣ ማርያም አልከኝ፣ ሳራስ እዚህ አለች።
እዚህ እሷም አብራ እነ ርብቃ እነ ሊያ እዚህ ናቸው አሉት። ሳሙኤል አልከኝ እዚህ አለ። ዳዊት አልከኝ እዚህ ጋር አለ። ሙሴስ እዚህ ጋር ተደብቆ አብሮሱም ከሰጋጆቹ ጋር ነው። በሙሉ መላእክት፣ ሱራፌል፣ ኪሩቤል፣ 24 ሽማግሌዎች፣ 4 እንስሶች፣ እልፍ አላፋት መላእክት፣ በሰማይ በምድር ያለ ፍጥረት፣ ነቢያተ እግዚአብሔር፣ ሐዋርያቱ፣ እናቱ፣ ሊቃውንቱ፣ አዛውንቱ ብለህ የምትላቸው በሙሉ አድራሻቸው እዚህ ጌታ ኢየሱስ ክርስቶስ እግር ስር ነው። እርሱ ብሏልና ተፈጠሩ፣ እሱ ብሏልና ሆኑ ይላል። በራእይ መጽሐፍ ላይ ምን እንደሚል ታውቃላችሁ? የውሃውን መልአክ ይላል። ቴንኪው የኔ አባት የኔ አባት የኔ አባት የኔ አባት የኔ አባት የኔ አባት የውሃውን መልአክ ያለህና የነበርክ ጌታ ሆይ ብሎ አለ ይላል። ቴንኪው መንፈስ ቅዱስ ለዘላለም ስም የተባረከ ይሁን። እንዴት ደስ ይላል አንተዬ፣ እንዴት ደስ ይላል አንተዬ። ምን አሉ ይላል? ይኸው እዚህ ጋር ሁሉን የምትገዛ ጌታ አምላክ ሆይ ስራህ ታላቅና ድንቅ ነው። የአሕዛብ ንጉሥ ሆይ መንገድህ ጻድቅና እውነተኛ ነው። ጌታ ሆይ የማይፈራህና ስምህን የማያከብር ማን ነው ይላል። ማን ነው የማይፈራህ ስምህን የማያከብር? ማን ነው? ማን ነው ስምህን የማያከብር? የትኛው መልአክ ነው? እስቲ እጁን ያውጣ። አንድ ቅዱስ መልአክ የተባለ ማለት ነው። እስቲ አንድ ቅዱስ መልአክ አልኩ። ዙፋኑን ከበው ከሚያመልኩ እልፍ አላፋት መላእክት አይዞ ዛሬ ገብርኤል ሊቀነጥሰው ነው ኤርሚያስን፣ ወገቡ ሌላው ነው ሚካኤል ዛሬ ኤርሚያስን ብለህ አትበል። አይነኩኝም፣ ያውቃሉ። የማን አገልጋይ እንደሆንኩ ያውቃሉ፣ የማን ልጅ እንደሆንኩ ያውቃሉ። ግድ የለም አይዞ ተረጋጋ። እስቲ አንድ እኮ ነው ያልኩት፣ አንድ መልአክ እሱን የማይፈራ ስሙን የማያከብር ሲጠራልኝ በሙሉ እግሮቹ ስር የገዘጎዝኳቸው አውቄ ነው። ኦኬ ስምህን ጌታ ሆይ የማይፈራህና ስምህን የማያከብር ማን ነው? አንተ ብቻ ቅዱስ ነህና፣ አንተ ብቻ ቅዱስ ነህና የጽድቅህንም ሥራ ስለገለጥህ አሕዛብ ሁሉ ይመጣሉ፣ በፊትህ ይሰግዳሉ እያሉ የእግዚአብሔርን ባሪያ የሙሴን ቅኔ የበጉን ቅኔ ይዘምራሉ ይላል። አየሁም ይላል ደግሞ ከዚያም በኋላ አየሁም ይላል የምስክርንም ድንኳን መቅደስ በሰማይ ተከፈተ። ሰባቱንም መቅሰፍት የያዙ 7ቱ መላእክትም ከመቅደሱ ወጡ። በተልባም እግር የተሰራ ጥሩ የጌጠ ልብስን ለበሱ። ደረታቸውንም በወርቅ መታጠቂያ ታጠቁ። ከ4ቱም እንስሶች አንዱ ከዘላለም እስከ ዘላለም ድረስ የሚኖር የእግዚአብሔር ቁጣ የሞላባቸውን 7ቱን የወርቅ ጽዋዎችን የ7ቱን መላእክት ሰጣቸው። ከእግዚአብሔር ክብርና ከኃይሉ ጢስ በመቅደሱ ሞላበት። የ7ቱ መላእክት 7ቱ መቅሰፍት እስኪፈጽሙ ድረስ አንድስ እንኳን ወደ መቅደሱ ይገባ ዘንድ አልቻለም ይላል። ምን ይላል ግን? ምን ይላል? እዚህ ወንድሞች እናቶቼ፣ አሕዛብ ሁሉ ይመጣሉ። ከዛስ በፊት ቆመው በትዝብት ቃል ይሰሙሃል አይደለም እኮ ብሎ የሚለው በፊት ምን ይላሉ ይላል? ይሰግዳሉ። አሕዛብ ማለት በሁለት ቋንቋ ይተረጎማል። አንደኛው ጌታን የማያውቅ ሕዝብ አረማውያን የሆኑ የአብርሃምን አምላክ እግዚአብሔርን የማያመልኩ አሕዛብ ተብለው ተጠርተዋል። ሁለተኛውና ዋነኛው ግን ሕዝብ ማለት ነው። ኔሽን ራሷ እስራኤልን ሁሉ ጨምሮ ማለት ነው። ኔሽን ትውልድ ማለት ነው። ያው ትውልድ ሁሉ ይመጣሉ፣ በፊትስ ይሰግዳሉ። ለማን ነው የሚሰግዱት? በፊቱ በዙፋኑም ላይ በተቀመጠው በቀኝ እጁ ውስጥም በውስጥና በኋላ የተጻፈበት 7 ማኅተም የተዘጋ መጽሐፍንም አየሁ። ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማኅተሞቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ ይላል። እጁን ያወጣ የለም፣ እኔ ብሎ ያለ አንድ መልአክ የለም። አይገርምም? እኔ ያለው እንዴ እኔ ያለው አላለም። አብርሃም እዛ ጋር ነበር፣ እሱ አየሁ ይላል። ዮሐንስ በፍጥሞ ደሴት ላይ ሆኖ ነው ያየው። እንደ ልቤ የተባለ ዳዊት እንደ እኔ ያለው እኔ ምን መጽሐፉን ለመክፈት ማኅተሙን ለመፍታት ኧረ እኔ ያለው ጎልያድን የጣልኩ እኔ ያቅተኛል እንዴ አለው። ስላላየህ ነው ዮሐንስ እኔ ያለው ጥግ ላይ ሆኜ ነው ያላየኝ ብሎ ሊል አይችልም ዳዊት። አብርሃምም ሊል አይችልም።
ሱራፌል ኪሩቤልም የተባሉ መላእክት ክንፋቸውን እያማቱ አለን እኛ እንዴ ለእኛ ምን ተስኖን አላሉ ሊሉም አይችሉም አላሉም ሊሉም አይችሉም። አንድ የተነፈሰ ፍጥረት የለም ሲሉ ሰማሁ ነው ያለው። መልአኩ ሲል ሰማው ይላል። ኦኬ አዎ ብርቱ መልአክ ነው አዋጁን ያወጀው። መጽሐፉን ይዘረጋ ዘንድ ማህተሞቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየው ይላል። ለአዋጁ ምላሽ የሰጠ ማንም የለም። በሰማይ እነዛ ሁሉ ፍጡራን ቅዱሳን መላእክት ጻድቃን አባቶች በተሰበሰቡበት ነው አዋጁ የተነገረው። አንድ እጁን ያወጣ የለም። መድኃኔዓለም ምስክር ነው። አንድ አብርሃም በለው ሞትን ሳያይ ሄደው ሄኖክ በለው ኤልያስ በለው በእሳት ሰረገላ ሁሉ ጥግ ጥጉን ይዞ ይቆም። ሁሉ አይችሉም። ምን አልከኝ ወንድም አለም? አይችሉም። አልተቻላቸውም። ምን ሊቻላቸውም አይችሉም። ቴንኪው ጌታ ኢየሱስ በውስጤ ባስቀመጥከው በቅዱሱ መንፈስ በቅዱሱ ቃልህ ሁሉን ዝቅ ዝቅ ብሎ አንተ ብቻ ልቀስትታይ አንድ አዋጁን ሰምቶ እንዴ ምናልባት አልተጻፈም እንጂ እንዴ ማን ይችላል ብለህ ነው እያሉ ነው እርስ በርሳቸው የሚያወሩት። ምንም ከኛ ከመላእክት ማህበር እጁን የሚያወጣ የለም። አላወጣም እንዴ? ገብርኤል ቁጡ ነው ተብሎ ነበር። ትንሽ ኦርቶዶክስ ነች እንደዛ ያለችን። የመላእክት ጠባያቸውን ሁሉ አውቃለሁ ብላ እሷ የሚጠጡት የሚበሉትን ሁሉ ጭምር ነው አውቃለሁ ብላ የምትለው ባይዘው አለው ብር ዋንጫ የገብርኤል መጠጫ እያለ ስለምትል ማለት ነው። ምንም ያነሳ የለም ከመላእክት ዓለም ዮሐንስ ምንም የለም እንዴ? ዙፋኑን ከበው የሚያመልኩ ስንት መላእክት አላየም እንዴ? ብዙ ሺህ ጊዜ አላፍ ጊዜ አላፍ ናቸው ብላ ነው ቁጥር። ከዛ መካከል የለም ማለት ነው። ምንም አልተገኘም ማለት ሰው የለም እንዴ? በሀገሩ እንደሚባለው መልአክ የለም እንዴ? ማህተም ለመፍታት እንዴት ያቅታቸዋል? እንዴት መጽሐፉን ለመውሰድ እንዴት ያቅታቸዋል? በዙፋኑ ላይ ከተቀመጠ እኮ ነው። በተቀመጠው ከቀኝ እጁ እኮ ነው ደግሞ የወሰደው። ታውቃለህ? በዙፋኑ ላይ በተቀመጠው በቀኝ እጁ በውስጥና በኋላ የተጻፈበትን 7 ማህተም የተዘጋ መጽሐፍ አየሁ ይላል። ይህንን ዝም ብሎ ብራዘር ዝም ብሎ ማንም ፈሽፋሻ ሄዶ አይቀበልም። ማንም መልአክ ሄዶ አይቀበልም። የትኛ አብርሃም ሄዶ ይህን መጽሐፍ ሊቀበል አይችልም። ዳዊት አይችልም። ሙሴ አይችልም። ኤልያስ ያቀናተኛው አይችልም። ጳውሎስ ብለበልት አይችልም። ጴጥሮስ ጥግ ጥግ ይዘዋል። ሁሉም በሰማይ ለግማሽ ሰዓት ያህል ጸጥታ ሆነ ይላል። ራእዩን ስታጠኑ ዝም ጭጭ ዝም በሉ እስኪ አሁን አንዴ ተብለው አይደለም ዝምታ ሆነ ይላል። ዮሐንስ አዋጁን አይቶ እንዴት አንድ ጻድቅ እንኳን አይገኝም በመድኃኔዓለም? ይህ ሁሉ ጻድቅ አይደለ እንዴ ላይ ሰማይ የተሰበሰቡት ናቸው። ጻድቅ ጠፍቶ አይደለም ብራዘርዬ፣ ጻድቅ ጠፍቶ እንዳይመስልህ። ያውም በእግዚአብሔር ጽድቅ የጸደቁ ናቸው እዛ የተሰበሰቡት። ጤዛ ልሰው ድንጋይ ተንተርሰው ብሎ የሚባል ተረታም ትውልድ የሳላቸው አይደለም እዛ የተሰበሰቡት በሙሉ እግዚአብሔር ያጸደቃቸው ናቸው። በእግዚአብሔር ጽድቅ የጸደቁ ሰዎች ናቸው እዛ የተሰበሰቡት። ሄኖክ በለው ኖህማ አለ እዛ ሪዙን እንዳስረዘመ አለ። ለኖህ ጻድቁ ኖህ አለ፣ ኤልያስ አለ፣ ሄኖክ አለ፣ ማቱሳላ ላሜህ አለ፣ አርፋክስድ አለ፣ ቃይናን ኤቦር አሉ። አባቶች ማለት በሙሉ ተኮልኩለውልሃል እዛ መንግስተ ሰማያት በሙሉ በእግዚአብሔር እረፍት በእግዚአብሔር ገነት ውስጥ ነው ያሉት። የጻድቃን መንፈሶች ተብለው የተጣሩት ዕብራውያን መልእክት መጽሐፍ ምዕራፍ 12 ላይ አሉ። የፈለገ የጻድቃን መንፈሶች ይባሉ ጻድቅ ቢባሉ በክርስቶስ ኢየሱስ አምነው የተወደዱ ቢሆኑ እንደ ልቤ ቢባሉ ወዳጄ ቢባሉ መጥምቁ ዮሐንስም አለ። ከሴቶች የተወለደው ከመጥምቁ ዮሐንስ የሚበልጥ የለም የተባለው እሱም አለ። ያጠመቀው እንዴ ዮሐንስማ አጥምቆታል። እሱማ እንዴ ዋናው ነው አልተባለም። እኔም አለው አላለም። ዝም ጭጭ ምጭጭ የት ሰማይ ለምን ዝም? አዋጅ እየተነገረ ለአዋጁ ምላሽ የሰጠ ሰው የለም። እንኳንም አልኖረ
እኔን ደስ የሚለኝ ይሄ ነው። ውስጤን ንድድ ቅጥል የሚያደርገው በደስታ ይሄ ነው። እንኳንም አልኖረ። ሁሉም ልክ ልኩን ያውቃል። ጥግ ጥጉን የያዘው ለዚህ ነው። ሲያውጅ አየሁ አለ። ከዛስ በሰማይ ጠፋ በምድር ምስኪ ይፈለግ ተብሎ በሰማይም ቢሆን በምድር ላይ ይሄ እዚህ ያለውን ኩቶ ትውልድ ማለት ነው። ማነሽ ነይ ቅጂ እዛም ላለ ቅጅለት ቅዳለት ብሎ ገና 2 ኩባያ ሲጠጣ የሴት ዳሌ እያየ የሐረር ሰንጋ ነጋዴ ይመስል በግራና በቀኝ ሴት ሲያገላብጥ የሚውል ወጠብሻ ጎረምሳና ሽማግሌ አይደለም። እነቂም እነቆም ማናቸውም የሉ። ከምድርም ተፈተሸ። ዮሐንስ ምን አለ? በሰማይም ቢሆን በምድርም ላይ ቢሆን ከምድር በታችም ቢሆን ከምድር በታች እንደው ያለ ፍጥረት ካለ ይፈለግ ነው ቢሆን መጽሐፉን ሊዘረጋ ወይንም ሊመለከተው ማንም አልተቻለውም ይላል። ቴንኪው እንዴ! ይሄኔ አንድ ሰው ተችሎት ቢሆን ኖሮ ብራዘር የዛን ሰውዬ ሃይማኖቱን ኦርቶዶክስ ተቀዳድማ የኔ እምነት ተከታይ ነው የምትለው። አዳም የኔ እምነት ተከታይ ነው አይደል የምትለው። ገና ሲወለድ ጀምሮ ግዕዝ ነበር ሲናገረው የነበረው ትላለች። ሙስሊሞቹ ጋር ስትሄድ እንዴ አዳም እሱ እኮ አልተጠመቀም። ስለዚህ በመጀመሪያ ሲወለድ ማለት ሲፈጠር ተክቢር ነበር ሲል የነበረው አላህ አክበር ነበር እያለ ይላል። ይሄ ነው የእነ አባናና የእነ ፋርፋ ስብከት። ይሄ ነው ቀድሞ ማይክ የመያዝ ያህል የመጨበጥ ያህል ነው። እና ኦርቶዶክስ አዳም ግዕዝ ነበር የሚናገረው። ያው የተወለደው ታውቃላችሁ ጎጃም ነው፣ ጣና በለስ አካባቢ ማለት ነው። ከብቶች ይጠብቅበት የነበረው ቦታ ታጥሯል አሉ። ወይኔ ጌታ! እኔ ቲክቶክ ላይ እኮ አይደለም ወንድሞቼ ናቶቼ፣ ልብሴን አውልቄ ሜዳ ለሜዳ እየሮጥኩ እኮ ጌታን ማመስገን አለብኝ። በእውነት እኮ እኔ እናንተ የራሳችሁ ጉዳይ፣ እኔ ከየት እንደመጣችሁ አላቅም። እኔ ግን ሳስበው መድኃኒት ሳስበው በእውነት ቦታንታዬን ሁሉ አውልቄ ሜዳ ለሜዳ እየጮኩ ኢየሱስ ጌታዬ ነህ እያልኩ ባውጭ አላፍርም። በዚህ ትውልድ መካከል ግን በፖሊስ ያስይዙኛል። ሀፍረተ ስጋውን በሰው ፊት ገልጧል ብለው ያስይዙኛል። እኔም ደግሞ ለሰው ሕሊና መጠንቀቅ ስላለብኝ እንጂ ጌታ ኢየሱስ ካዳነልኝ ካዳነኝ አኳያ ከሆነልኝ አኳያ ሳስብ ይህ ሲያንስበት እኮ ነው። አንድም የለም ከሰው ልጆች መካከል ተፈለገ በሰማይም ቢሆን ወፍ የለም እያለ ዮሐንስ። ቴንኪው ጌታዬ፣ ወፍ የለም እያለ ነው ዮሐንስ በዘመንኛው አማርኛ። ተፈለገ ምንም ከመላእክት ዓለም ጻድቃን፣ ሰማዕታት፣ ሊቃውንቱ፣ አዛውንቱ፣ እናቱ ብለህ ብትል ናቲንግ። ወፍ ጨጭ ነው ያለችው። እኔ እናቱ አለሁ 9 ወር አርግዤ የወለድኩት በጠባው ጥብቶቼ በተሸከሙት ማኅፀኖቼ ብላ አላለችም። ዝም ጭጭ ጸጥ ረጭ። ምን ይሻላል ታዲያ? እስኪ በምድር ይፈለግ ተብሎ ሲባል በምድርም የለም ወፍ። ይሄ 2 እግር ያለው ጢማም ወንድም ፀጉራምም ሴት አያዳም ዘር ከነ ክፋቱ ከነ ተንኮሉ የሚያድር የሚወጣ የሚገባ አንድ እንደው ከተገኘ ተብሎ ማለት ነው። በምድርም የለም። ከምድርም በታች ሲፈለግ ተብሎ የለም። አዋጁ ታውጇል። ለአዋጁ ምላሽ የሰጠ ግን የለም። ተፈለገ እስኪ በሰማይ ካላችሁ መካከል እጃችሁ ልታወጡ የምትችሉ ካላችሁ ተብሎ ማለት ነው። የለም፣ ያወጣ የለም። ኦኬ፣ ከሰማይ ተሞከረ። ከምድር ይታይ እስቲ። የምድር የአዳም ልጆች እስቲ ትንሽ ወደ አፍሪካ አካባቢ ሳይኖሩ አይቀሩም ወይ ወደ አውሮፓ ተብሎ የሰው ልጅ በሙሉ ናቲንግ የለም። ከምድር በታይ ተፈለገ የለም። በቃ ተስፋ ቆረጥን ማለት ነው የሰው ዘር በሙሉ። ስለዚህ ዮሐንስ ከዛ በኋላ ምን እንዳለ ታውቃላችሁ? መጽሐፉን ሊዘረጋ ወይንም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀሱ ይላል።
ዮሐንስ ተስፋ ቆርጦ በአዳም ልጆች አልቅሷል። አንድም የረባ ከዙፋኑ ላይ ከተቀመጠው መጽሐፉን ሊወስድ የሚችል የለም። በሙሉ አሹቅ የሆነ ትውልድ ነው አልኩ። በሙሉ አንተ፣ አንቺ፣ እኔ፣ እነንተና ብለህ የምትላቸው በሙሉ በክርስቶስ ኢየሱስ ነው ሰው የሆን ነው። ራሱ አብርሃም እንኳን ቢሆን እኮ በክርስቶስ ኢየሱስ ነው ብራዘር፣ በእግዚአብሔር ነው የከበሩት። አለቀሱ ይላል። በቃ ትክክል ነው ያደረገው ዮሐንስ። ታዲያ ምን ሊል ይችላል? አለቀሱ ይላል። ምን ያስለቅሳል ብለን ብንጠይቀው ምን ሰው አለ እንዴ? ኤርሚያስ ምን ሰው አለና? እኛም እኮ ብንሆን እኔ እንኳን ራሱ የጌታ ሐዋርያ ሆኜ ይህን መጽሐፍ ራሱ ዮሐንስ እንኳን ይህን መጽሐፍ ሊከፍተው አይችልም። ታውቃለህ? 5 መጽሐፍ የጻፈ ሐዋርያ፣ ራእዩንና 3 መልእክታትን ወንጌሉን የጻፈ ሐዋርያ አንተ ራስህ ለምን ኢየሱስ ደረት ስር ስትጠጋ ነበር እንዴ? የዘብዴዎስ ልጅ ዮሐንስ ራእዩን የጻፍከው አንተ አይደል እንዴ? የያዕቆብ ወንድም እንዴ? መረቦቻችሁን ጥላችሁ አባታችሁን ዘብዴዎስን ተሰናብታችሁ እዛ ገሊላ ባህር ላይ ተከተሉኝ ብሎ ሲል ዝም ብለህ የተከተልከው ይህን እንኳን መጽሐፍ እንድትከፍት እንኳን ስልጣን አልሰጠህም ማለት ነው። እና እንዴት ለዚህ እንኳን አንተ ያቅታሃል ብለህ ብትለው ደረት ስር የመጠጋት ጉዳይ አይደለም። አዎ ደረቱ ስር ተጠግቶ ነበር ጌታ ኢየሱስ ክርስቶስ የሚወደው፣ እሱም ደግሞ ጌታን የሚወደው ሐዋርያ ነው። ኦኬ። አዎ ዮሐንስ ማለት የፍቅር ሰው ነው የሚባለው። እንደው ለሱም አልተቻለም። 5 መጽሐፍ ጽፎ ለጌታ ደረት ስር ተጠግቶ ያወራ የነበረ የፍቅር ሐዋርያ የሚባለው አልቻለም። ሰማያዊን ሲከፍተው ዝም ብሎ ቫኪዩም የሆነ ሰማይ አይደለም ያሳየው። የጻድቃንን መንፈሶች ሁሉ እግዚአብሔር አሳይቶታል። አባቶችን በሙሉ እዛ የተደረደሩት እንትና እጁን ያወጣ ይሆን? ሳሙኤል እጁን ያወጣ ይሆን? ሌው ቆይ ሌው እሱ ካላወጣ አብርሃም ሊያወጣ ይችላል። አብርሃም ቢዘለው ያው እንደው ቢያንስ ሙሴና ኤልያስ ዝም አይሉ። ይስሐቅንስ ቢሆን ልጠብቀው እያለ ተራ በተራ ቢያይ የለም አንድም የሚያወጣ አለው ብሎ ለአዋጁ ምላሽ የሰጠ የለም። ደስ ይለኛል እንኳንም አልኖረ። ዮሐንስ ግን ወደ ለቅሶ ገባ። ከሽማግሌዎቹም አንዱ ከ24ቱ ማለት ነው አንደኛው አታልቅስ ዮሐንስ ለምን አላለቅስ ብለህ ነው? ከመላእክት ዓለም ተፈልጎ ታጣ። ሰማይ ላይ ያሉት እናቱም ብትሆን ይህን ነገር ምንም አይታ ዝም ነው ያለችው። መልአኩ ይህንን ያህል ታላቅ መልአክ አዋጅ ሲያውጅ ቢያንስ እንኳን እሷ 9 ወር የጸነሰችው ለምን ግን አታነሳም እጇን? አይ እሷ እናት ስለሆነች አችልም። በእናትነት አይደለም ጉዳዩ። እና ምንም እኮ ሰው የለም። አዎ የለም ማለት ሰው ጠፍቶ ነው አይደለም፣ ጻድቃን ጠፍቶ ነው አይደለም፣ ግን አልቻሉም። የሚችሉ አይደሉም። ቁጭ ትላለህ አልኩ። የአንተን ተክለ ሃይማኖትን ቁጭ ነው ማድረግልህ። ጊዮርጊስ እንትና ብለህ የምትላቸው ማለት ነው። ቁጭ ማንም የቻለ የለም። ዮሐንስ ለቅሶውን ሲያበዛ አታልቅስ አለው። አታልቅስ ዮሐንስ በቃ አታልቅስ አልቀሰ ማለት ነው። አታልቅስ አለው። ለምን አላለቅስ? አታልቅስ ምክንያት እነሆ ነገዱ ማለት ነው። ነገዱ ከይሁዳ ነገድ የሆነ አንበሳ ኮር ብሎ የጠራው ደስ አይልም? የእግዚአብሔር ልጅ ለዘላለም ስም ይባረክ። ሃሌሉያ። የኔ አባት በግ የሆነው አየህ፣ እዚህ አንበሳ ሆኖልሃል። አሁን ዮሐንስ በአንበሳነት ነው ያየው። በግም ሆኖ ያየው እሱ ነበር። በዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 29 ላይ ነዋ በጉ ለእግዚአብሔር ዘያህተት ኃጢአት ዓለም ብሎ ያለው እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ያለው ራሱ ዮሐንስ ነበር። አሁን ደግሞ ራሱ ዮሐንስ እዚህ ጋር ደግሞ አንበሳ ብሎ ጠራው። ኢየሱስ ሰውም ነው አምላክም ነው። ኢየሱስ በግም ነው አንበሳም ነው። አታልቅስ። ከይሁዳ ነገድ የሆነ አንበሳ ሄነዋ ታዲያ እርሱ የዳዊት ስር
ማለት የዳዊት ልጅ ማለት ነው። ማለት የዳዊት ዘር ማለት ነው። የዳዊት ስር ማለት የዳዊት ልጅ የዳዊት ዘር ማለት ነው። የዳዊት ስር መጽሐፉን ይዘረጋ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷል አለኝ። ቴንኪው የኔ አባት፣ ቴንኪው ጌታዬ፣ ቴንኪው የኔ አባት። ድመቅልኝ የኔ አባት፣ ስምህ ይድመቅ። ድል ነስቷል አለኝ። እነዚህ በሙሉ እዚህ የተሰበሰቡት ለምንድን ነው ያልቻሉት? ድል አልነሱም። ማንን? ማንን ነው ድል ያልነሱት? ኃጢአትን፣ እስቲ እስክሪፕቶም ሁሉ እኮ አየህ ሊያድም ማለት ነው። ሞትን፣ ዲያብሎስን ማለት ነው። ድል ያልነሱት አብርሃም ኃጢአትን ድል አልነሳም፣ ሞትንም ድል አልነሳም። በሞት ተይዟል። ዳዊትስ ቢሆን በሞት ተይዟል። ኢቭን በሞት እንኳን ያልተያዘው ሄኖክ ኃጢአትን ድል አልነሳም። ሞትን እንኳን ሳያይ በእምነት እንዲወሰድ እንኳን ቢያደርገው እግዚአብሔር ኃጢአትን ግን ድል አልነሳም፣ ዲያብሎስንም ድል አልነሳም። ይህንን ማህተም ለመፍታት ይህንን መጽሐፍ ከቀኝ እጁ ለመውሰድ እነዚህን ድል መንሳት አለብህ። በመጀመሪያ ኃጢአትን፣ ሞትንና ዲያብሎስን አብርሃምም ከአዳም ጀምሮ እስከ መጨረሻው ሰው ሰው መጨረሻ ተብሎ የሚወለደው ማለት የመጨረሻ ተብሎ የሚባለው እስከዛ ድረስ አንድም እነዚህን ድል የነሳ የለም። ከዚህ ትውልድ መካከል ግን ሰው ሆኖ ከአዳም ዘር ከአብርሃም ልጆች ከያዕቆብ ልጆች ከ12ቱ አባቶች ከነገደ ይሁዳ ከእሴይ ግንድ የዘር ሐረግ ማለት ነው ከዳዊት ቤት ከድንግሊቱ ከማርያም ማኅፀን ሰው ሆኖ በግ ሆኖ ሊታረድልን የተወለደ አንድ ቆንጅዬ የውበት መደምደሚያ የሆነ ብላቴና ቤተልሔም ኤፍራታ በግርግም ቦታ ላይ በተወለደበት ምሽት እንደማሙሽ ሕፃን ልጅ እዛ በመጠቅለያ ተጠቅልሎ እናቱ አቅፋው ነበር። ያ ሕፃን በግ ነው፣ የመስዋዕት በግ። ያ ሕፃን በግ ብቻ አይደለም፣ ጠላቶቹን የሚያደቅ የይሁዳ አንበሳ ነው። በግ ነው ብለህ ስትለው አንበሳም ነው፣ አንበሳ ነው ብለህ ስትለውም በግ ነው። እና እሱ ተወለደ። ኃጢአትን ድል ነሳው። ስለ ኃጢአት ከእናንተ ማን ይከሰኛል አላቸው። ታውቃለህ? አይሁዳውያንን ማን ነው ስለ ኃጢአትን የሚከሰኝ አላቸው። ሞትንስ በሞቱ ነው ድል የነሳው። ሞቶ እኮ ነው ሞትን እንዴት አይነት እኮ ነገር ወንድም አለም እንዴት በሞት ይሸነፋል? ሞተህ እንዴት ሞትን እንድታሸንፈዋለህ? ስለ ኃጢአታችን ስለ ራሱ ኃጢአት አይደለም ኢየሱስ የሞተው። ኢየሱስ ኃጢአት የለበትም። ስለኛ ኃጢአት ሞተ።
እኛን ስለማጽደቅ የሞትን ጣር አጥፍቶ ሞት ይዘው ዘንድ አልቻለምና ሞትን ድል አድርጎ ተነሳ። በኃጢአትም ላይ በሞትም ላይ ስልጣን ያለው ዲያብሎስ ነበረ። በኃጢአትም በሞትም ላይ ስልጣን ያለው ማን ነበረ? ዲያብሎስ ነበር። ዕብራውያን መልክ መጽሐፍ ምዕራፍ 2 ላይ እንደተጻፈው ማለት ነው። በሞት ላይ ስልጣን ያለውን በሞቱ እንዲሽር ይኸውም ዲያብሎስ ነው ተብሎ እንደተጻፈ ማለት ነው። ምን አይነት ነገር ነው? በመድኃኒዓለም ምን አይነት ነገር ነው? ጌታ ኢየሱስ አንተ እኮ የሰራህልን ምን አይነት እኮ ነገር ነው? በሞት ላይ ስልጣን ያለውን በሞቱ እንዲሽር ይኸውም ዲያብሎስ ነው ይላል። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞቱ እንዲሽር። ምን በሞት ላይ ስልጣን ያለውን? ማን ነው በሞት ላይ ስልጣን ያለው? ዲያብሎስ። ይኸውም ዲያብሎስ ነው ይላል። ይኸውልህ እንዲሽር ይኸውም ዲያብሎስ ነው ይላል። ዲያብሎስ በሞት ላይ ስልጣን ነበረው። በሞት ላይ ስልጣን ያለውን በሞቱ ነው የሻረው። ታውቃለህ? ሞት ሆይ መውጊያ የታል የተባለው ማለት ነው። ኃጢአትን ስላላደረገ ኢየሱስ በኃጢአት ማንም የሚከሰው የለም። ማንም የሞተው ስለ ኃጢአት ነው፣ ስለ እኔና ስለ አንተ ኃጢአት እንጂ ስለ ራሱ ኃጢአት ሞት አይባልም። ኢየሱስ ለምን? እሱ በባህሪውም በሰውነቱም ኃጢአት የሌለበት ጻድቅ፣ ግፍንም አላደረገም ተንኮልም በአፉ አልተገኘበትም ብሎ ነቢዩ ኢሳያስ እንደተናገረ ማለት ነው። ስለዚህ ኃጢአትን አላደረገም፣ ድል ነስቶታል ማለት ነው ባለማድረግ። ሞትም ይዘው ዘንድ አልቻለም፣ ድል አድርጎ ተነስቷል ማለት ነው። በኃጢአትም በሞትም ላይ ስልጣን ያለውን ዲያብሎስን ለዘላለም ሽባ ያደረገው ኢየሱስ ብቻ ነው። አላያችሁም? ዘፍጥረት መጽሐፍ ምዕራፍ 3 ላይ የተጻፈውን ራስን ይቀጠቅጣል ተብሎ የተባለው እንዴት አድርጎ ነው የቀጠቀጠው? ራሱን እንዲህ ተብሎ ተጽፏል እያለ ማለት ነው። መቀጥቀጥ እንደዚህ ነው እንጂ ቅጥቀጣ ማለት ቆንጅዬ ቅጥቀጣ። የኔ አባት ጌታ ኢየሱስ ለዘላለም ስም ይባረክ። ውስጤን እኮ እንዴት እንደምታፍለቀልቀው። ከዚያም ወዲያ ኢየሱስ ከዲያብሎስ ሲፈተን ዘንድ ወደ ምድረ በዳ ወሰደው ይላል። መንፈስም ወደ ምድረ በዳ ወሰደው ይላል። መንፈስ ብሎ የሚለው ባይዘው መንፈስ ቅዱስ ነው ወደ ምድረ በዳ የወሰደው። ይሄ መንፈስ ብሎ የሚለውን ሰይጣን የወሰደው ብለው የሚሉ አስተማሪዎች አሉ። ስቶፕ በሏቸው። ኖ ኢየሱስ በሰይጣን ተመርቶ አልሄደም፣ በመንፈስ ቅዱስ ተመርቶ ነው ሄደው። መንፈስም ብሎ የሚለው የእግዚአብሔር መንፈስ ነው የወሰደው። ኦኬ ሰይጣን ነው ብለው የሚሉ ሰዎች ስለሰማው ማለት ነው። እንደዚህ ቁጭ ብላችሁ መሰረታዊ ክርስትና ትምህርት ተማሩ። ኢየሱስ በሰይጣን ተመርቶ አንድም ያደረገው ነገር የለም። የእግዚአብሔር መንፈስ ነው የመራው። ኦኬ 40 ቀንና 40 ሌሊትም ከጦመ በኋላ ተራበ ይላል። ዘፍጥረት መጽሐፍ ምዕራፍ 3 ላይ ሊመጣ ነው። አዳምን በመብላት ሕግ የጣለ ሰይጣን ብላ ብሎ ሔዋንን አስበልቶ እሷም ደግሞ ለባሏ ቀጥፋ የሰጠችውን ያው የሰው ልጅ የወደቀው በመብል ነው፣ በሆድ ነው። ብላ ብሎ አቀረበለት። ለምን እንዴት ብለው ሳይሉ እነዛ ሲቀረጠፉ ኖሩ እና ይዘውን ወደቁ። ባይዞይ ልም ያሉ ቴሮሪስት ተብሎ ከተባለ አጥፍቶ ጠፊ ማለት አዳምና ሔዋን ናቸው። እኛን ሁሉ ይዘውን የጠፉ ማለት ነው። እህቶች አንዳንዴ ብንከባበር ጥሩ ነው ይመስለኛል። እንደዛ የማይበላ ነገር በልታ ለዚህ ሁሉ ጣጣ የዳረገችን ሴትዮዋ ናት። እጇን ወዳገኘችበት እንትን በማለት ማለት ነው። አልፈዋለሁ፣ ይሄን ንግግር እዘለዋለሁ። 40 ቀንም 40 ሌሊት ከጦመ በኋላ ተራበ ይላል። ፈታኝም ቀርቦ ዲያብሎስ ማለት ነው የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ በል አለው። እንደ ተራበ አውቆ ነው ባይዘይ፣ እንደ ተራበ አውቆ መጣና የእግዚአብሔር ልጅ ከሆንክ እስኪ እነዚህን ድንጋዮች ዳቦ እንዲሆኑ እንጀራ እንዲሆኑ በል አለው። ቃል አውጣባቸው እንደማለት ነው። ቃል አውጣ ሊብላችሁ እንደምትሉ ቃል አውጣባቸው እስቲ ኢየሱስ። እነዚህ ምድረ በዳ ላይ አይደል ያለው አሁን። ታዲያ አርበዋል እኮ
አረ እግዚአብሔር ልጅ ነህ ብለህ ካልክ አንተ ምን ኃይል አለኝ? እግዚአብሔር ልጅ ከሆንክ ኃይል አለህ አይደለ? እግዚአብሔር ልጅ ከሆንክ እግዚአብሔር ነኝ እያልክ ነው አይደል? ታዲያ ለምን እነዚህ ድንጋዮች ላይ ቃል አውጥተህ ዳቦ ለምን አታደርገውም? የምድረ በዳውን ድንጋይ እንዳለ እኔ በሆን ኖሮ አደርገው ዓይንህ እያየ አደርገዋለሁ እለው ነበር። ኢየሱስ ግን አላለውም። በሰይጣን መነሳሳት ተአምራትን አድርጎ አያውቅም ጌታዬ። ጋኔንና ጂኒ አዳልሞቲ በሚጨፍርበት ሰው እንደዛ እግዚአብሔር አያደርግም። አደርገው ዓይንህ እያየ ማን እንደሆንኩ ስለማታውቀኝ ነው ብሎ አላለውም። እኛ ብንኖረ ማን እኔ እኮ አንተ እኔ እኮ አገልጋይ እኮ ነኝ ብለህ ነበር። አላለውም። እና እነዚህን ድንጋዮች ዳቦ እንዲሆኑ በል አለው። የጌታ መልስ ይልኝ የጌታ መልስ አደርገዋለሁ ዓይን እያየ እንዳለ ቆልቆልዬ ህዝቡ ሁሉ እየመጣ እንዲያግዘው ነው ማድረግ። ይሄን ድንጋይ ሁሉ ዳቦ አድርጌ ቋጥኙን ሁሉ ዘመናት ሁሉ ተቆርሶ የማያልቅ ላድርገው ብሎ ቢል አይችልም? ይችላል። እና እንኳን እስራኤል አይደለም ዓለም ሁሉ እየመጣ ቢዘግን ቢበላ የማያልቅ ዳቦ ላደርገው እችላለሁ ብሎ አላያችሁትም? 5 ዳቦች እኮ ይዞ ነው። ከእጁ ላይ እኮ ነው የበዛው ታውቃለህ? ከእጁ ላይ ማለት ነው። ሐዋርያቱ እንዲቀመጡ አድርጉ ብሎ እዛ በተራራው ስብከት እናንተ የሚበሉትን ስጧቸው አለ። 2 ዓሣና 5 ዳቦ ነው። እንደዚህ ነው አይደል ያለው? ባይዘው የጴጥሮስ ወንድም ትንሹ እንድሪያስ ሐዋርያው እሱ እጅ ላይ ነው የተገኘው ነው አይ ቲንክ ብሎ የሚለው መጽሐፍ ይመስለኛል። እና ከእጁ ላይ ነው የበዛው። ሲወስዱ አያልቅም። ይመጣሉ፣ ይወስዳሉ፣ ይመጣሉ፣ ይወስዳሉ፣ ይመጣሉ፣ ይወስዳሉ፣ ይመጣሉ፣ ይወስዳሉ። ምንድን ነው? ማን ነው እየጋገረ በላዩ የሚጥል? የለም፣ አይታይም። የተአምራት አምላክ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ይበሉ ዘንድ መናን ከሰማይ አወረደላቸው ሙሴ ተብሎ ተጽፏል። አንተስ እንድናምንብህ ምን ታምራት ታደርገናለህ? ጌታ ኢየሱስ ምንም አላደረገም። አይገርምም? ምንም። አይሁዳውያኑ እዛ ሙሴ እኮ በምድረ በዳ መናን ይበሉ ዘንድ ሰጥቷቸዋል። አንተስ እንድናምንብህ ምን ታምራት ታደርጋለህ? አንድ የአይሁድ ጎረምሳና ሽማግሌ አሮጊት ስለለፈለፈበት አይደለም ኢየሱስ ታምር የሚያደርገው። ገልጸ ነው። ሰይጣንም ስለነዘነዘው አይደለም የሚያደርገው። ገልጸ ነው። ማርያምም ስለጨቀጨቀችው አይደለም የሚያደርገው። ኦኬ። የገሊላ ቃና ገልጸ ነው። አዎ። እና ከእጁ ላይ ነበር የሚመስሉት የነበረው ማለት ይወስዳሉ 5000 ህዝብ ሴትና ሕፃን ሳይቆጠር። ምን ጉድ ነው በመድኃኔዓለም። ከዛ ተበልቶ 12 ቅርጫት 1 መዓት ዓሣ የተጠበሰ ደረቅ ያለ ማለት ነው ጥብስ። እንዴት አድርገው ነው የጠበሱት አንተዬ እየተባለ ማለት ነው። ማንም የጠበሰ የለም ከኢየሱስ እጅ ላይ። የኔ አባት የዘመኔ ቁጥር ይለቅ፣ የዘመናችን ቁጥር ይለቅ አንተን በማገልገል እርሱም መልሶ ሰው የጌታ መልስ ይልኝ እንዴት አድርጎ እንደቀጠቀጠው ባቡን ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው ለማለ ሰይጣን ምንድን ያለው? ድንጋዩ ለምን ዳቦ እንዲሆን አድርገህ አትበላም? እርቦሃል። ይኸው ታርቦሃል እኮ አንጀቱ ሁሉ እንትን ብሏል፣ ተጣብቋል። እኔ የምልህ እግዚአብሔር ልጅ ነኝ ብለህ በማለት እኮ እግዚአብሔር ነኝ እያልክ ነው። ታዲያ ለምን ድንጋዩን ዳቦ አድርገህ አትበላውም? ይህንን ያለው የት ነው? ምድረ በዳው ላይ መጥቶ ማለት ነው። የፊተኛውን አዳም መብል በማብላት የጣለ ሰይጣን ሁለተኛውንም አዳም ክርስቶስን መብል በማብላት ለመጣል ነው የመጣው። ያፈልፈልቱ ማለት ነው። ይሄ ሁለተኛው አዳም የተባረከው ጌታ በሮሜ መልእክት መጽሐፍ ምዕራፍ 5 ላይ ያለው እንደ ፊተኛው አዳም ማንም ብላ ብሎ ሲለው ተነስቶ የሚበላ ሆዳም አይደለም። አየህ